እኔ በጎች ናቸው ወንድሞቼ። በግ ለመምሰል የሚፍጨረጨር ከላዩ ለምድ የለበሰ እታቹ ላይ ግን የተኩላ ጥርስ ያለው ጥፍሩ የሾለ አውሬ ወንድሜ አይደለም። ለእኔ ወንድሞቼ የክርስቶስ ኢየሱስ በጎች ናቸው። በጎቼ ድምፄን ይሰማሉ ይከተሉኛል ያለ፣ ሌላውን ድምፅ ላለመስማት የሰለጠኑ የኢየሱስን ብቻ የእረኛቸውን ድምፅ የሚሰሙ ናቸው የእኔ ወንድሞች እንጂ አባቴ እዛ በመባና በአስራት በልጽጎ በጋርድ የሚዞር መተትና ድግምቱን ደቡብ ሱዳን ሄዶ አሰርቶ ህዝቡ ላይ አዚም አድርጎ የሚዘርፍ አዳራሽ ብሎ ለቸርች ግንባታ ገንዘብ አምጡ ብሎ የግሉ በራሱ ስም የተከፈተ ካርታ አውጥቶ ህዝብን የሚዘርፍ ነገና ከነገ ወዲያ ለልጆቹና ለራሱ ከባንክ ጋር እያይዞ ሽጦ ከሀገር አዳራሽ ለመጥፋት የተሰነዳዳ ወንበዴ ወንድሜ አይደለም። ለን አቡነ ተሳዳቢ ነው የምትሉት እንደዚህ ስለምናገር ወንበዴዎች ናቸው፣ ሌቦች ናቸው፣ ቀማኞች ናቸው፣ ተኩሎች ናቸው። ወንድሜ አይደለም። የወንድምን ጆሮ ቆርጣል ምናምን፣ የወንድም ጆሮ አልቆረጥኩም። እረኛ አንዱ ስራው ተኩላ ሲመጣ በጎቹን በሚመራበት በሚጠብቅበት በዛው ዱላ ወገባ ገደውን መቁረጥ ነው። ይሄ የእረኝነት አገልግሎት ነው። አሁን አንዳንድ ሰዎች ይመራቸዋል። እረኛ ዱላ ይዛል። ዱላው ሁለት ነው አይደል? ዳዊት ስለ እረኛው ስለ እግዚአብሔር ሲናገር ምን አለ? እግዚአብሔር እረኛዬን የሚያሳጣኝ የለም አይደል? በለመለመ መስክ ይመራኛል፣ በዕረፍቱ ውኃ ዘንድ ያሳድረኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራት የሚለው ሀሳብ ላይ በትርህና ምርኩዝህ እነሱ ያጸናኑኛል አለ። በትርና ምርኩዝ ይጠቀማል። በትርና ምርኩዝ አይደል? ምርኩዝ የደከመ ሰው የሚደገፍበት የሚበረታበት ነው። በትርስ የሚመታበት ነው ብራዘር። ስለዚህ በትር መጀመሪያ አልተግባባችሁም ከኔ ጋር ወንድሞች አይደሉም፣ በፍጹም ወንድሞች አይደሉም። ስህተት አይደለም። አንተ አሁን የቃላት ወለምታ ነው። አሁን ቀደም ሶስት ባህሪ አልኩኝ ጠዋት ጆዬ ጋር ገብቼ አረመኝ ጆ። ከዚያ የቃላት ወለምታ ነው ሶስት አካል እንጂ ሶስት ባህሪ አይደለም ያለው አልኩኝ። ስለ ስላሴ እያወራው ሶስት ባህሪ ብዬ ማለት ነው መለስ አልኩና የአፍ ወለምታ ስህተት ይሄ ነው። አባ እድሜ ልኩን ቢዝነስ ያደረገ ስራ ንግድ ያደረገ ሰውዬ አዳራሽ ከፍቶ የሚጠነቁል ሰውዬ መተትና ድግምት አሰርቶ ህዝቡን የሚጫወት ማኑፕሌት የሚያደርግ ሰውዬ አገልግሎቱ ላይ ድንገት ተሳሳተ አትለኝ። ቋሚ ሴሰኝነት ውስጥ ያሉ ሰዎች ሴሰኞች ናቸው። ቋሚ ሴሰኝነት ገንዘብ አምላካቸው ነው፣ አምላካቸው ነው። በእርኩሰት ውስጥ ነው የሚኖሩት። ከሱፋቸው ውስጥ ያለው እርኩሰት በቃላት ሊገለጽ የማይችል ሰዎችን ያሳግታሉ። ህገወጥ ስራን ይሰራሉ። አብዛኞቹን ነው የምልህ፣ ስም እየጠራው አይደለም። ህገወጥ ስራ ይሰራሉ። ህገወጥ ቢዝነስ ውስጥ ኢንቮልቭ ያደርጋሉ፣ ያሳፍናሉ፣ ሰው ይደበድባሉ ሰው። ስለዚህ ወንድም ከሆኑ ለአንተ ወንድም ነህ። አንተ የኔም ወንድም አይደለም የነሱ ወንድም ከሆንክ የኔም የነሱም ወንድም መሆን አትችልም። እንዴት ሁለት ትሆናለህ? ደብል ፌስ። ተኩላም በግም እንዴት ወንድሞችህ ይሆናሉ? ከመንፈስ ቅዱስ ሰምታል ይለኛል። ከፖሊስ ሁሉ ሰምቻለሁ ብራዘር። ከመንፈስ ቅዱስ በአይናቸው ካዩ ሰዎች ሰምቻለሁ፣ በመረጃ ሰምቻለሁ። ምን መንፈስ ቅዱስ የሚመሰክረው ስለ ኢየሱስ ነው። በሰውዬ ይሄ ዳይመንድ የተወሰደበት ሰውዬ መጥቶ ብሎክ እኔ በነገር ላይ የሚሳደቡ ሰዎች ስነካው እኔ ጋር ብሎክ ተደርጓል ቆይቷል። አሁን ኪንግ የሚባል ሰውዬ ብሎክ አድርጌዋለሁ። በቃ እንደዚህ ነው። እና የሆነ ሰዓት ወዳለሁ ብሎ ሲያሸረግድ የነበረ ነው። አይ ምንም እሱን ለመልስ ለመስጠት አይደል። እና ለምሳሌ እስራኤል ዳንሳ ገባ ዳይመንድ ወሰደብኝ እያለ የግል ተበዳይ መጥቶ እየነገረ እዛ ሄደው ሀሌሉያ የሚሉ ሰዎች አሉ አሁንም ድረስ። ፕሮፌሰሯ ተጭበርብር ያለ ታታልያለሁ እያለች ነው። በእውቀትም ብትል በፖዚሽንም ብትል እቺ ሴት ትልቅ ሴት እየሆነ ተአማኝና በማህበረሰብ መካከል ከሚታመኑ ሰዎች አንዷ ናት። እየተና ዓለማዊ ሚዲያ ላይ ኢሳት ላይ ዘገባ የተሰራበት ሰው ነው።
ዶሴ ይዘው የሚመጡ ሰዎች ስንት ናቸው? እኛ ጋር እኔ ጋር ዶሴ ይዘው የሚመጡ ሰዎች ስንት ናቸው? ስንት የተሸወዱ ስንት የተታለሉ እናቶች የተበሉ እናቶች አሉ። አዳራሹን ከህዝብ ገንዘብ መንትፈው ወንጌል ልንሰራበት ነው ልንጸልይበት ነው ብለው ህዝብን ካስገነቡ በኋላ አዳራሽ ውስጥ ማካሄድ የሚችሉበትን ፕሮግራም ደስታ ውስጥ ብለው ሰውን ገንዘብ እያስከፈሉ ከሆቴል ቤት ጋር ተጠቃቅሰው ሆቴል ቤቱ 1,000 ብር የሚቀበል ከሆነ እነሱ 2,000 ብር ብለው በነፃ የሆቴል ቤቱንም ኪራይ እጥፍም ደግሞ ተቀብለው ለኪሳቸውም ለሆቴሉም ህዝቡን አስከፍለውት ይጸልያሉ። እንግዲህ መጽሐፉ በነፃ የተቀበላችሁትን በነፃ ስጡ ብሏል። እዛ የተንጣለለ አዳራሽ ህዝቡ ከእናቶች አባቶች ከመቀነታቸው ከልጆቻቸው የዕለት ጉርስ ላይ ወስደው ያስገነቡት አዳራሽ ውስጥ ጸሎቱን ማካሄድ ሲችሉ የሆነ ሆቴል ላይ ካልጸለይንላችሁ ደስታውስ ውስጥ ብለው ሰውን የሚያጭበረብሩ ማለት ነው። ጽፋችሁ አንጡ ችግራችሁን የሚሉ እግዚአብሔር ሳልጽፍ የኔን ችግር የማያውቀው ይመስል ወረቀት ላይ ጻፍለት ለእግዚአብሔር የሚሉ ህዝቡ ራሱ እኮ እንዴት በቃ ይሄን መተት ተደርጎብሃል እኮ የምልህ ለዛ ነው። የልቤን ያውቀዋል፣ ፀጉሬን በቁጥር ያውቀዋል፣ ዓለም ከመፈጠሩ በፊት ያቀኛል እያልክ እግዚአብሔር ከዛ ችግርህን ጻፍ ይልካል። ከዛ ችግርህን ጻፍ ይልህና ጣለው ይልሃል። ችግርህን ስጽፍ ዲቴል ጻፍ፣ ስምህን ጻፍ ይልሃል። ከዛ የጣልከውን ችግር አንስቶ ያነበዋል። እከሌ የምትባል ሴትዮ አለሽ፣ ግራ ጡትሽን ያምሻል፣ ጎንሽን ይሸቀሽቅሻል፣ ራስ ምታት ያደርግሻል፣ ቢዝነስሽ ተጨናፍጉብሻል። ውጪ ስትበይ እንደ ፌንጣ ትዘላለች፣ ወንበር ትሰብራለች፣ አገር ታቀልጣለች። ራሷ የጻፈችውን ችግር አንብቦ ማለት ነው። ይሄ እኮ በቃ ህዝቡ የምሬ ነው፣ መተት ተደርጎበታል። እንደዚህ ሸዋሸዋ ተሰርቶ አያውቅም የኢትዮጵያ ህዝብ። በዚህ ኑሮ ውድነት በቃ ኑሮ ውድነቱ ራሱ ጠቅሟቸዋል። ገባክ? በጣም በቃ የቤት ኪራዩ ተወዷል፣ ላይፍ ስታይል ጨምሯል ኢትዮጵያ ውስጥ። በቃ አንድ ቪዲዮ አሁን እያየሁ ነበረ እና አፈር ደቼ በልተው ለመኖር ምን ያህል ብር ያስፈልጋል ኢትዮጵያ ውስጥ ብሎ አንዱ አፈር ደቼ ምግብ በልተ አይደለም አፈር ደቼ በልተ ለመኖር ምን ያህል ብር ያስፈልጋል ብሎ ቢያንስ የቤት ኪራይ 6,000 ብር ትከፍላለህ። ከዚህ ትራንስፖርት 1,000 አትበላም አልጠጣም ብለህ 1,500 ብር ያስፈልጋል። በወር 7,500 ብር በአፈር ደቼ ለመኖር ማለት ነው። ቪዲዮ ታይቶ ከሚያውቀው 10 እጥፍ 20 እጥፍ ይታየልሃል። ለምን? ገንዘብ ማግኘት ቢፈልግ ገንዘብ መስራት ትፈልጋላችሁ ብለህ ቪዲዮ ቲክቶክ ላይ ብትጀምር በጣም ብዙ ሰዎች ጋር መድረስ እድል አለው። ምክንያቱም ብዙ ሰው ተቸግሯል። በዚህ ችግር ውስጥ ስለ ገንዘብ ማውራት የመስቀሉን ወንጌል ከገንዘብ ጋር ሰፍተው ይሰብካሉ። ለዚህ ነው መጽሐፍ ቅዱስ ሲናገር አንዳንዶች የመስቀሉ ጠላት ሆነው ይነሳሉ ይላል። እነዛ በአጭር ቃል የገዛ ጸሎትክ እንደማይሰማ የምታምን ሰውየው የጸለይበት ዘይት ከአንተ የተሻለ እግዚአብሔር ቅባትና እግዚአብሔር ኃይል እንዳለበት የምታስብ ሰው ነህ። ይሄ ደግሞ ከየትኛውም ሃይማኖት የበለጠ ክፋት ውስጥ እንዳለን ነው የሚያሳይ። ስለዚህ ምንድን ነው የምታወራው? ነፃ ወጣ። ከሱስ ወጥቻለሁ ነፃ ምናምን ብዬ መስክሬ ያውቃለሁ። እኔ ልንገራችሁ፣ ሁሌ ነው የምናገረው። እኔ ከሱስ ነፃ ወጥቻለሁ ብዬ መስክሬያለሁ። አዎ ነፃ ወጥቻለሁ። አንዳንዶች ተናዳውን ማጨስ ጀመርክ መጠጣት ጀመርክ ቢሉም ቅሉ ማለት ነው። ያው ባጨስም ብጠጣም ራሴን ነው የምጎዳው አውቃለሁ። ነገርየው ከእነሱ አንጻር የሚብራራም አይደለም አውቃለሁ። ነገር ግን ሳላቅ ጫት ጥዬ ሲጋራ ጥዬ መጠጥ ጥዬ የሆነ ሰው ሱሰኛ ነበርኩኝ። ያለዛ ሰው መኖርም አልችል ነበር የሚመስለኝ። የመስቀሉን ወንጌል ሳይሆን የግለሰቡን ንግግር ነበረ ሳደምጥና ሳመነዥግ የነበርኩት። ጭራሽ የወንጌል ትራክ ውስጥ አልነበርኩም። ከዛ በጣም ነው የከበደኝ። ከዛ ሰው ስራት መፈታት፣ ከአጋንንት ስራት ተፈተው ትላለ፣ ከሆነ ስራት ተፈተው ትላለ። ግን በነዩ ጩፋ ስራት ውስጥ ነው ያለ፣ በነ ዮናታን አክሊሉ ስራት ውስጥ ነው ያለው። ብራዘር ተፈታ፣ ነፃ ወጣ። የኢየሱስ ወንጌል የኢየሱስ ብቻ የሚያደርግ እንጂ ማንም ግለሰብ ላይ ወስዶ የሚሰፋ አይደለም። ነፃ ወጣ። በጸሎት ነፃ ወጣ። የእግዚአብሔርን ቃል አንሳ፣ አንብብ፣ ጸልይ። እግዚአብሔር ይሰማኛል የሚለውን የድሮውን እምነትን ያዝ።
እግዚአብሔር ያዳምጠኛል በል። ጾም ጸሎት ያዝ። እግዚአብሔርን ቃል አንብብ። ወንድሞች ከበዳውን ምን ይደንቃል? ከበደ ስትባል የእግዚአብሔር ሰው ብለህ ፌንት የምትሰራው ምን ይደንቃል? እንዴት ይገርማል! እንዴት ይገርማል! ስለዚህ ወንጌል አይመስላቸውም ይሄ ነገር። አሁን ስንናገር ምንድን ያወራ ነው? ሐሜት የሚመስላቸው ሰዎች ሐሜት መቼ ነው ወንጌል የምታወሩት ትላለህ። ኦርቶዶክስ ምናምን እያልኩኝ ባወራ ወንጌል ነው ለእናንተ አውቃለሁ። ካቶሊክ ኦሊጂሰስ እያልኩ ባወራ ወንጌል ነው ለእናንተ አውቃለሁ። አፍተሮል ያንንም የሚያወሩ ሰዎች ተሳስተዋል እያልኩ አይደለም። ይሄም ግን ወንጌል ነው። ወንጌል ወደ ኦንሊጂሰስ፣ ወንጌል ወደ ኦርቶዶክስ፣ ወንጌል ወደ ሙስሊም ብቻ አይደለም። ወንጌልን የጣለ ወንጌላዊ ነኝ የሚል ወንጌልን የማያውቅ ከወንጌል የራቀ ደግሞ ወንጌላዊ ነኝ የሚል ማህበረሰብ አለ። ወንጌላዊ ነኝ የሚለው ግን ወንጌልን አያውቅም። ጥብቅናው መስቀል ላይ ለተሰራለት ስራ ሳይሆን መድረክ ላይ ለሚያወራለት ግለሰብ ነው። ወይንዬ ቴንኪዩ አመሰግናለሁ ስለ ጊፍት አለ እና በጣም በቃ ነፃ መውጣት አለብህ። ከመድረክ ሰባኪያን ወደ መስቀሉ ኢየሱስ መምጣት አለብህ። መስቀል ላይ ወደ ሞተልህ መምጣት አለ። ዞር ማለት አለብህ። ዕዳዬ ተከፍሎልኛል ማለት እንደ መዝሙሩ መኖር አለብህ። እንደምመዘምር እንዲሁ በነፃ ዳንኩኝ፣ እንዲሁ በነፃ ዳንኩኝ፣ እንዲሁ በነፃ ዳንኩኝ፣ እንዲሁ በነፃ ብለህ ዘምረህ በገንዘብ ዘይት ትገዛለህ። አታፍርም እንዴ? በነፃ ዳንኩ፣ እንዲሁ በነፃ ዳንኩኝ፣ እንዲሁ በነፃ ብለህ ከፍለህ ደስታ ውስጥ ትገባለህ እንዴ አንተ? እንዲሁ በነፃ ዳንኩኝ እንዲሁ በነፃ ብለህ ማን ኦፍ ጋድ ሲሰብክ ኮኔክት ላድርግ ብለህ መቶ ብር እግሩ ስር ትጠላለህ እንዴ አንተ? ምን ሆነ ነው? ምን ሆነ ነው? ስለዚህ እንዲሁ በነፃ ዳንኩ ብለህ እንደዘመርክ እንዲሁ በነፃ የዳነ ሰው ህይወት እግዚአብሔር አብን የሚያከብር የልጁን መልክ የሚገልጥ መጽሐፍ ቅዱስን የሚያስበልጥ ጥብቅና ለአምላኩ ብቻ የሚቆም ለእግዚአብሔር ቃል ብቻ የሚታመን እውነተኛ የህይወት ምልልስ ውስጥ ግባ። አለቀ በቃ። የመረረው ደግሞ አንዳንድ የመረረው ጴንጤ ደግሞ አለ። በቃ ከመጠጥ ቤት ሆኑ ሁላችሁም ያው ናችሁ ይላል። እንደዚህ አይነት ሰዎች ደግሞ በቃ ከቸርችን መጥፋት የፈለጉ ብሶት ያለባቸውን ጴንጤዎች አሉ። አንዳንድ ሰዎች ሁላችንም ያው አይደለም። አበሻ ሲተርት ራሱ የእናቶት ዥንጉርጉር ይላል። ከአንድ እናት ተወልደን ራሱ አንድ አይደለን፣ እንኳን አንድ ቸርች ውስጥ ስለኖረ አንድ አይደለን። በፍጹም አንድ አይደለንም ብራዘር፣ አንድ አይደለንም። ዮሴፍ እኮ ያዕቆብ ከሚባል አባት ከተወለዱት ከአንድ ወገብ ከወጡት ወንድሞቹ የተለየ ነበር አይደል? ጉድጓድ ውስጥ ከተቱት አይደል? ወንድሞቹ ናቸው። ከአንድ አባቱን የተወለዱት ግን አንድ አይነት አይደለም። ዮሴፍ አለቅ አንድ አይነት አይደለም። ኢየሱስ አይሁዳዊ ነበረ ግን አንድ አይነት አይደለም ከሁሉም አይሁዳውያን ጋር። ያ መቶ አለቃ ጻድቅ የነበረ መቶ አለቃ አለ። ኢየሱስ ሲገደል ያልተስማማ ጻድቅ ሰው ነበረ የተባለለት፣ እንደ ሮማውያን የሮማውያን ወታደር ልብስ ያደረገ እንደ አለቃም አለቃ የሆነ ግን በየትኛውም ክፉ ድርጊታቸው ላይ ያልተባበረ ጻድቅ ሰው ነበረ ይላል መጽሐፍ ቅዱስ። አንድ አይነት ለብሰን ሊሆን ይችላል። አንድ አይነት በልተን ጠጥተን ሊሆን፣ አንድ አይነት ግን አይደለም። አንድ አይነት አይደለም። በፍጹም አንድ አይነት አይደለም። ለዚህ አሁን ምንድነው መሰለክ በቃ አሁን ሰሞኑን የነናሆም ነገር ሲወጣ የመልስ ምት ይመስላል። የዩ ጩፋ ፔጅ ላይ የናሆም ንግግር ከእንደገና ተፖሰተ። አይተከዋላ ራሱን ዲፌንድ ሲያደርግ እዩ ጩፋ እንዲህ ናቸው። ኮንፊደንስ የላቸውም። ከዛ በኋላ የዲስታ ጊኒ ነው ምናምን የሚባል ዘፋኝ መጥቶ የሰላም አምባሳደር ዋንጫ ለጌታ ሰጣለዋል። ወንጌል ሰብኮ ያመጣው ሰላም ያለ ይመስል ወንጌል ሰብኮ ያመጣው ሰላም አንድ የሆነ ዘፈን አላ ሰላም ሰላም ዓለም ዙሪያ ሁሉ
አሁን በዚህ ዘፈን የሆነ ሰው ዋንጫ ቢሸለምና ሙሉ ወንጌል ቢያመጣ ዘፍኝላችሁ ይኸው ወደ ጌታ ቤት ዋንጫ አመጣው ቢል አስበኳል አስበኳል። ሰውየው ነፍሱን ሳያመጣ ዘፋኝነቱን ሳይተው በጽድቅ ሳይኖር እግዚአብሔርን መፍራት ህይወቱ ሳይገባ እንዴ ኢየሱስ የገባበት እኮ ዘኪዎስ የሚባል ቀራይ ሰውዬ እኮ እንደው በአመፅ ወስጄ በድዬ ከሆነ 3 እጥፍ እከፍላለሁ ብሎ እኮ ከወሰደው ለድሆች መስጠት ጀመረ። ኢየሱስ ባለበት እግዚአብሔር የነካው ህይወት ሲጀምር በንስሐ የሚገለጥ ነው፣ በመጣል የሚገለጥ በመተው የሚገለጥ ነው። እኔ ያስቀኛል እኮ ገጽታ ግንባታ። መዝሙር እኮ ዲስታጊኒ ይለኛል። ዲስታጊኒ ተሳሳትኩ እንደ ርዕሱ ዘፈኑ ተሳሳትኩ። ስማ እኔ በጣም ያሳቀኝ ትንቢቱን ስሰማ ነው። ምን አይነት ዴቪልሽ የሆነ መንፈስ እንደሚሰራበት የምታውቀው እዩ ጩፋ ላይ። ይሄ የእግዚአብሔር መንፈስ አይደለም ሲጀመር፣ እዩ ጩፋ ላይ ያለው ዴቪልሽ የሆነ ስፒሪት ነው ያለው። ይህንን እርግጠኛ ሆኜ ነው እንትን ከተሳሳትኩ እግዚአብሔር እኔ ላይ ይፍረድብኝ። እዩ ጩፋ ላይ የእግዚአብሔር መንፈስ አይደለም ያለው። ይኸውልህ ልንገርህ፣ ተጽዕኖ ፈጣሪ ሰው ትሆናለህ አለ እግዚአብሔር ቤት ውስጥ አንድ ግለሰብ አንስተ ተጽዕኖ ፈጣሪ ትሆናለህ ስትለው ወይ በወንጌል ወይ በጽድቅ ወይ ትክክለኛ በሆነ ስራ ወይ ከመጽሐፍ ቅዱስ ጋር በማይጣላ መልኩ ሰውየው ተጽዕኖ ፈጣሪ ነው ሰውየው ተጽዕኖ ፈጣሪ ነው ሊሆን ነው ምናምን ልትል ትችላለህ ተጽዕኖ ፈጣሪ ሊሆን ነው ልትል ትችላለህ። ትንቢት ቸርች ውስጥ ተነግሮት ሰውየው ዘፈኑ ቫይራል ወጣለት። እንዴት ሰው ቸርች ትንቢት ተነግሮት ዘፈኑ ቫይራል ይወጣለታል? ዘፈን ኃጢአት ነው ብላ የምታስተምር ቤተክርስቲያን እንደሆነች የምትታወቅ ነኝ የምትል ቤተክርስቲያን፣ ዘፈን ኃጢአት ነው የምትል ቤተክርስቲያን ለዘፋኝ መልእክት አምጥታ ዘፋኝና ዘፈን እንዴት ቫይራል ይወጣል? ብራዘር ከዛ እዚህ ቤተክርስቲያን ነው ትንቢት ተነግሮኝ፣ እዚህ ቤተክርስቲያን ነው ትንቢት ተናግሬ ሰምቼ ይሄ ነገር የመጣው ሽልማት የተሰጠኝ ተብሎ ለቤተክርስቲያን ሲሰጥ ሰውየው ሽልማቱን ተቀብለው ምናምን ሲሸልሉ ትመለከታለህ። አንድ ነገር ልንገራችሁ ወገኖች፣ መቼም ቤተክርስቲያንና የእግዚአብሔር አሰራር ውስጥ የአመፅ ስጦታ ተቀባይነት ኖሮት አያውቅም። ትዝ የሚላችሁን አንድ ነገር ልንገራችሁ። ሲሞን የሚባለው አንድ ያ ጠንቋይ ሰማርያ በጥንቆላውና በመተቱ ሲያስደንቅ የነበረው ፊልጶስ የተባለ የእግዚአብሔር ሰው ከተማ ውስጥ ገብቶ ወንጌልን ክርስቶስን በሚሰብክበት ሰዓት አጋንንቶች የወጡ ታምራትና ድንቅ ይደረግ ነበረና የእግዚአብሔር ነገር አስገርሞት ክርስቲያን መሆን አሰበ። ክርስቲያን ሆንኩ አለ። ከዛ ያዕቆብና ጴጥሮስ መጥተው አንዳንዶች ላይ እጅ በመጫን ሲጸልዩ መንፈስ ቅዱስን ሲቀበሉ ተመለከተና ልክ እኔም እንደናንተ እጅ የምጭንበት ሰው መንፈስ እንድሞላ ለእኔም ይህን ነገር ስጡኝ ብሎ ገንዘቡን አመጣላቸው። የትኛውን ገንዘብ? በጥንቆላው በማስደነቅ ከሰው የሰበሰበውን ገንዘብ ነው ያመጣላቸው። እኔም እጅ ስጭን መንፈስ ቅዱስን ይሞሉ ብሎ ማለት ነው። ምንድነው ያሰበው እሱ? ልክ እሱ በጥንቆላ ሰዎችን በማስደነቅ የሆነ ነገር በማድረግ ገንዘብ እንደሚሰራ እነ ጴጥሮስም ተመሳሳይ ስራ ውስጥ ያሉ ነው የመሰለው። ከሱ በሚበልጥ ፓወር የሆነ ኃይል እያሳዩ ነው የመሰለው። ምን አለው ጴጥሮስ ነው ጉዳዩ? አንተና ገንዘብ አብራችሁ ጥፉ። አንተና ገንዘብ አብራችሁ ጥፉ። የእግዚአብሔርን ስጦታ በገንዘብ ልትገዛ ታስባለህን? ትደፍራለህን? አለው። እግዚአብሔር ምህረት ያደርግልህ እንደሆነ ፈጥነ እግዚአብሔርን ምህረት ጠይቅ አለው። አለቀ። ይኸውላችሁ ሁለት ነው በደል ያለው። የእግዚአብሔርን ጸጋ መሸጥ ብቻ አይደለም በደሉ። አሁን አንዳንድ ጊዜ የዩ ጩፋ ብቻ በደል የሚመስለው ሰው አለ። የእግዚአብሔርን ጸጋ ሄደ ጸጋ አለበት እግዚአብሔር ጸጋ አለበት ብለህ በገንዘብ ለመግዛት ሄድከው ታማሚው ሰውዬ አንተም
እግዚአብሔር ቁጣ በአንተ ላይ ነው። እናቴ ታማለሽ ብለሽ ከጭንቀት ተነስተሽ ጸጋን ሄደሽ ለመግዛት ያሰብሽ እህት አንቺም ላይ ነው የእግዚአብሔር ቁጣ ያለው። አለቀ። አንዳንድ ጊዜ ብዙ ጊዜ የተናገርነው ሻጮቹ ነው ታውቃለህ። ሌባ ናቸው፣ ሻጮች ናቸው፣ እንደዚህ አድርገዋል። ገዢዎችም እናንተም የእግዚአብሔር ቁጣ በእናንተ ላይ ነው። አለቀ። ሄዳችሁ ጸጋ የሸመታችሁ ሰዎች ጸጋ አይሸመትም ሲጀመር። ቅዳሜ ገበያ ሄዳ አስቤዛዋን ለመግዛት እንደተነሳች ባተለይ ሴት የእግዚአብሔር ቤት ነው የምትሉት የተንጣለለ የግለሰብ አዳራሽ ውስጥ ጸጋ አለበት ብላችሁ ጸጋን በገንዘብ ለመግዛት የሄዳችሁ ሀብታሞች ረብጣ ገንዘብ እየሰጣችሁ ፍሬሽ ትንቢት ለመስማት ገንዘብ የከፈላችሁ ባለጸጎች የእግዚአብሔር ቁጣ በእናንተም ላይ ነው። አለቀ። እኔ እነግራለሁ፣ እውነቱን እነግራለሁ። ምክንያቱም ሲሞን እኔም ይሄ ነገር ይሰጠኝ ብሎ ገንዘብ ሲያመጣ እንዴት የእግዚአብሔርን ጸጋ በገንዘብ ልገዛ ፈለክ ብሎ እግዚአብሔርን ፈጥኖ ንስሐን ምህረት ያደርግለት እንደሆነ እንዲጠይቅ እንዳለው ንስሐ ልትገቡ ይገባቸዋል። ጸጋ ለመግዛት የሄዳችሁ ሰዎች ከጤነኛም ይሁን ከትክክለኛም ይሁን ከበሽተኛም አገልጋዮች በገንዘባችሁ ጸጋን ለመሸመት የሄዳችሁ ሰዎች ሼሞኒ እናንተ ራሱ ተጠያቂዎች ናቸው። እና የሻጩስ እሺ ንግድ ነው፣ የሸማቹ ምንድን ነው? ልክ እንደዛ ሰውዬ ማለት እናንተ ምን አገባችኋል? ወጥቶ እናንተ ምን አገባችሁ? እኛን ፈውሶናል። እስቲ ሆስፒታል ብንሄድ ከዚህ የበለጠ ገንዘብ አናወጣ? ሆስፒታል ከዚህ የበለጠ ገንዘብ አናወጣ? 1,000 ብር ምን አላት? እግዚአብሔር ሰው እጸለየበትን እግዚአብሔር መንፈስ ያለበትን እኔ አይደለሁም ያልኩት፣ ሰውየው ነው ያለው። እንደዚህ ነው ያወራው። አረ ቪዲዮን አሳይቻለሁ። አረ አላሳየውም? ያ ሰውዬ ሚና እንገዛለን ዘይት ተጠቅመናል። በዘይቱ እኮ ለሰውየው ድምፅ ለማስመሰል በሞከሬን አሁን ፖለቲካ ሲሰሩ አባታያለ። እንደዛ ነው ያወራው ሰውየው። በቃ ምንም ልረዳ አልችልም። እንደዚህ ነው ያወራው ሰውየው። እና ሁሉንም ነው የምልህ፣ እኔ ጸጋ ፎቶ እያተሙ ዘይት የሸጡት ጋብቻ አይደለም ችግር ያለው፣ ፎቶ ያለበትን ዘይት የገዛ ሸማችም ችግር ያለበት ነው እያልኩ ያለሁት። ያለቀ። አንድ ላይ ሲጀመር አዳራሽ ራሱ የተሰበሰብክበት አዳራሽ ምን አይነት ልብስ ስነ ልቦና እንዳለ የሚያሳየ ነው። የሄኖክ ጂፒኤስ ናይት ክለብ የምትሰበሰቡ ሰዎች ምድርን የምትወዱ ገባ ጌታ ይምጣ ማራናታ ምናምን የሚል ፖስት ላይ አሜን አሜን የምትሉ ውስጣችሁ ግን ጌታ ባትመጣት ደስ ይለናል የምትሉ ምድር አፍቃሪዎች ናቸው። ይሄ መጽሐፍ ቅዱሱ የሚለው ነው። ሆዳቸው አምላካቸው፣ ክብራቸው በኖራቸው፣ ሀሳባቸው ምድራዊ ነው። ከምድር ያለፈ ሀሳብ የላቸውም። እኛ ግን ይላል ጳውሎስ ሲናገር ከሰማይ መድኃኒት ክርስቶስ ኢየሱስን እንጠብቃለን። እኔ ሁሌ በቃ ምጽናና በቃለሁ። እኛ ግን አለ ሁለት አይነት አማኝ ነው ያለው ወዳጆቼ። ሀሳቡ ምድራዊ የሆነ አማኝ አለ። አንድ አማኝ ሀሳቡ ምድራዊ ሆዱ አምላኩ የሆነ አማኝ አለ። ሁለት ሀሳቡ ሰማያዊ የሆነ አማኝ አለ። ናፋቂ አማኝ አለ። የሚጠብቀውን ከላይ የሚጠብቅ አማኝ አለ። ስሙ ፎቶም የተኮረጀ ሰው ነው ያስገባል። ያውራ ብዬ እኮ ነው። አስተናግደው ወይ አስተናግደው። እንዴት ናችሁ? ባሪያው ናፍ ነው። ባሪያው አይደለም። ማንበብ አትችልም እንዴ? ቤሪያው
ቸኩል ነው ልትደበድቡ ነው? አጻጻፍ ለድብድብ ይመስላል። ኧረ አይደለም፣ ቶሎ ስላየሁት ነው። እሺ ለማንኛውም ምንድን ነው ፖይንትክ? ምንድን ነው ያበዛው አቤል? አቢናማ በጣም ወቀሳ ያበዛ ነው። ምን ብሎ? በጣም እርግጠኛ ባልሆነበት ነገር ላይ በጣም በብዙ ነገር በማስረጃ እኮ ነው እያወራ ያለው። አሁን ነው የገባው? አይ ትንሽ ቆይቻለሁ፣ ግን በገባም የሰማሁት ራሱ በቂ ነው። ተኛ በቃ ይሄ ተኛ። ቁም ነገር ነው ያዝነው። ሊተኛብን ነው እንዲወጣው እንዲ አቤል አቀጥል አንተ። እኔ እኮ ሊደበድብ መስሎኝ። እስቲ ቆይ አቤል። ጣቶቹ የተነቃቁ ናቸው። ሀሳቡ አፉ ግን አልተነቃቃም። ትንሽ ብታቆየ ይነቃቃል እኮ። አይ ቀይተኛ እና ምንድን ነው እየተባለ ያለው? ሁለት አይነት ክርስቲያኖች አሉ። አንደኛው ምድር ተኮር የሆነ ምድርን በጣም አሁን እዚህ ጋር ኮመንት ላይ የሚወራጩ የሚሳደቡ፣ በየቦታው የሚያዋርዱ፣ በሚስት የሚመጡ፣ በልጅ የሚመጡት እነዚህ ምድር ተኮር የሆኑ ሰዎች ናቸው። አድናቆታቸው ራሱ የሚገርምን አድናቆታቸው። ከዛ አሁን ለዛ ነገሩን ሁሉ ከምቀኝነት ጋር ጽፌ ነበር። የሆነ ጽሁፍ አይተከዋላ? ፖስት ያደረኩት ጽሁፍ አለ፣ ረዝም ዘለግ ያለ ጽሁፍ እና አሁን እዚህ ከልደቴ ማግስት የጻፍኩት ማለት ነው። እና ሚስት እናትህ ናት ይላል። አያቴ ለምን አትሆንም? አንተ አይደለም ያገባህልኝ፣ ከኔ ጋር ነው የምትኖረው። አሁን እኮ የሚያገባኝ እኮ። ከዛ ተሳዳቢ ናት ነው አቡነ ይላል። ምን አገባ ምን አገባ እኔ ወድጃት አቅፌት ለምኖር ሚስቴ አንተ እንዲህ ባውራጣት የሚያቆም ምን አገባ? ከኔ ጋር ተስማምታ ለምትኖር ሚስቴ ለልጄ እናት እንደዚህ የሚያቆምን እኚህ አላቅም እንዴ? የምደግፋቸው ሰዎችን እኮ አውቃቸዋለሁ እንዴት እንደሚኖሩ የእግዚአብሔር ሰዎች ናቸው ብለን የምደግፋቸው ሰዎች እንዴት ላይፍ ስታይላቸውን አውቃለሁ። እኔ ገበና ስለማልናገር ነው። ገበና የሚለው ድራማ ይበቃል። እኔ የሰው ገበና አላወጣ። አንዳንዶች እንደሚፍጨረጨሩት በሐሰት እንደሚከሱኝ ውርደታቸውን ነውራቸውን በአደባባይ አላወራም መጥቼ። ለዛ ነው ስራቸውን፣ ንግዳቸውን፣ ሽቀጣቸውን ነው እንጂ ማወራው ብልግናቸውን አውርቼላቸው አላውቅም መጥቼ። አለቀ። ትንኝ ለማጥራት ነው ገባ የሚኖሩት። ዝሆን የሚያክለውን ነገር እያለፉ ትንኝ ለማጥራት ነው። ይሄ ነው በቃ። አውታሩ ላይ ስለ ሳክ ይቅርታ ጠይቀው ይለኛል መጥቶ። አውታሩን ግን ሄዶ ማንም ሰው እግዚአብሔር እንደዚህ ብሎኛል ብሎ ለእስራኤል ዳንሳ የሐሰት ትንቢት በእግዚአብሔር ስም መናገሩን አንስቶ ይቅርታ ጠይቅ ብሎ ጠይቁት አያውቅም አውታሩ። አየህ፣ ትንኝ ነው የሚያጠራው ሰው። ሳቅ ለሳቅ ይቅርታ ጠይቅ ይላል። ከዛስ የሐሰት ትንቢት ለተናገረው አውታሩ ግን ሄዱ ይቅርታ ጠይቅ ያለው። ይህ ባላንስ የሳተ እንደው አይምሮ በጣም በቃ የተደፈነ መተትና ድግምታቸው የሰራበት ምዕመን ነው ያለው። ምክንያቱም ሆዳቸው አምላካቸው፣ ክብራቸው በኖራቸው ነው። ለእነሱ ውጤት ነው ጉዳዩ፣ ውጤት ነው ጉዳዩ፣ ማብራሪያ ውጤት ነው ለእነሱ። እና በርከት ብለው እኔ አሁን አንዳንድ ሰዎች ይመስላችኋል ከፍለው እንደሚያሰድቡ ታውቃላችሁ። እናንተ የምትከተሏቸው ሐሰተኛ ነቢያቶች ኮመንት ላይ ከፍለው ሰው እንደሚያሰድቡ ታውቃላችሁ። ዲስከሬጅ ለማድረግ እውነት የሚናገሩ ሰዎችን ቅስም ሰብሮ ከሶሻል ሚዲያ ለማባረር የአጋዘን ድምፅ ያለ የከርከሩ አይደለም ያልኩት፣ የአጋዘን ድምፅ ነው ያለ። እሱ ምን እንዳለ አልሰማህም አለ። ቤት ገዝቷል አለ። እኔ የቤት ኪራይ ውስጥ ነው የምኖረው። መኪና ገዝቷል፣ 3-4 አለው አለ። ባንክ አካውንቴ ውስጥ ያለ ትንሽ ገንዘብ ቢኖር እሷኑ አደባባይ ላይ ወጥቶ አነበበ። አየህ፣ የአጋዘን ድምፅ ደግሞ ቆንጆ ድምፅ ነው። የአጋዘን ድምፅ እኮ ሄጄ ሳየው በጣም የተስረቀረቀ ነው፣ የተሻለ ነው እንደውም የአጋዘን ድምፅ።
ጌታን ብሔርያ ሄጄ ሰርች አደረኩትና የአጋንንት ድምፅ እኔ እንደውም በጣም የምጸጸተው የሚያምር ድምፅ ባላት በአጋዘን ድምፅ መመሰለኝ ነው። ያንን ድምፅ በጣም ነው የሚጸጽተኝ። ትቀልዳለህ እንደ አጋዘን በጣም ድምጿ የሚያምረው ውፈይ ስሟ ነው ትንሽ የሚያዝገው እንጂ አጋዘን በጣም ነው ድምጿ የሚያምረው። ስሟ ትንሽ ጠጠር ይላል። ትንሽ ይከብዳል። ስሟ እኮ ከብዷቸው። እኔማ አቡና ጥያቄ አለኛል። ይሄድና እዩ ጩፋ ይመልስልህ። እኔ ምን አገባኝ ያንተን ጥያቄ። እኔ አሁን አንዳንድ ጊዜ እንደዚህ ነው የምመልስልህ ጥያቄ። ያንተን ጥያቄ ለምን አውታሩን አይደለም። አንተ ደግሞ አውታሩማ የተሰረቀረቀ ድምፅ ነው ያለው፣ ያደግንበት ድምፅ። እሰይ ሌላ ግለሰብ ነበረ እዚህ ሚዲያ ላይ ነበረ ልበል እንጂ። እና ለማንኛውም እስቲ ባና ልሳቡ ሰፈር የመታሄ ልጅ ነኝ ይለኛል። ና ግባ እስቲ መትቻለሁ። አቡና በህይወት ግን ደስተኛ ነኝ ይለኛል አንዱ። አሁን የኔ ደስታ ሳስቦክ ነው። አንዳንድ ሰው ወይንዬ የፈለጉትን ይበሉ። እኔ እኮ አሁን እንደዚህ ሚዲያ ላይ ላሉ ሰዎች ብዙ የምጨነቅበት ሰዓት አለፈ እኮ በቃ አለፈ እኮ። ሚዲያው ጽድቅን እውነትን አይፈልግም። ምንም ብትጠነቀቂ እሱ ነው በደንብ እሱ ነው ያው ሚዲያው ጽድቅን አይፈልግም፣ እውነትን አይፈልግም። እኔ ነኝ የመታወክ ይለኛል። በድንጋይ ተመታል ከርቀት አረሚት እዛ ይለኛል። ማደንዘዣው ወቅተ ከሆነ የመታኝ እኔ ምን አውቃለሁ። አደንዝዘ ከተፈጠፍከኝ ነው እንጂ እስካሁን ቤና። እኔ ደግሞ አሁን ሰሞኑን አቡን አስፈራራይ ምናምን የሚሉ ልጆች ስለነበሩ እነሱ መስለኝ ነው እኮ። እሱ ነገር ተውት አይደለ? ተውታል። ምን እንትን አላቸው ይልክ በሎሚ ነበር ይላል። ይልክ እኔ እኮ በጣም እኮ ፍርደ ገምድን ነው እኮ ሚዲያው። ዮናታን አክሊሉ ታዱሻ ዮናታን አክሊሉ በቦክስ መነጽሬን ላይ ሰበረብኝ አለ። ከዛ ምን አሉ መሰለህ ኮመንት ላይ እንደውም አሁን አከበር ነው ጀግና ነው አሉ። ኮመንት ላይ ሂድና የጋሽ ዘላለም መንግስቱ ፔጅ ላይ ዘላለም መንግስቱ የሚል ፔጅ ላይ ሄደህ ያው ኮመንቶቹን ያቸው። ጀግና ሰውየው እናትሽ እንትን ሚስትየውን ያለ ባል ልጆችሽን ታሳድጊያለሽ፣ ልጆችሽ ወላጅ አባት አልባ አረጋቸዋለሁ አለኝ እያለ እየተናገረ የደረሰበትን ሰውየው እንደዛ አለኝ። እንደውም አንድ ሙስሊም ሴት እየቀረጸች ነበረ ካሜራ አለ። ከዛ ተቀበላትና ደለተባት። በጣም ብዙ ነገር ነው የተናገረው። የአንድ ደቂቃ ቪዲዮ ሰራ። ይሄ እኛ ሰፈር ያለው ልጅ አቡና መንገድ ላይ ያገኘኝና እጄን ይዞ ላናግርህ አለኝ። ዛተብህ አልዛተብኝም፣ መታ አልመታኝም፣ ግን ምን ለህይወቴ ሰጋለሁ። እጄን ያዘኝና ሰጋው፣ ሳልዝትበት ሳልመታው ማለት ነው። ከዛስ ምን ይላሉ መሰለህ? እነዛው እዛ ጋ ሄደው ዮናታን አክሊሉ ጋር አከበርንክ፣ እንደውም አሁን ወደድንክ ያሉ ሰዎች የእኔ ጋር እጄን ያዘኝ ያለው ልጅ ኮመንት ላይ ገብተው
እሱ ልጅ ግን ድኗል አሉ። ወንጌል ግን ገብቶታል። ኢየሱስን ግን ያውቀዋል። ይሄ ልጅ እኮ የምር አልዳነም ምናምን አሉ። እና አባ መነጽር ለሰበረ ሕፃናት ልጆች ፊት ሚስትን አውጥቶ ባልሽን እገለውና ልጆችሽን ያለ ባል ታሳድጊያለሽ፣ ልጆችሽ አባት አልባ አደርጋቸዋለሁ ብሎ የዛተን ሰው ጸጥ ብለው ገባ እኔ ጋር መጥተው የእኔ ቪዲዮ ላይ በጣም እንትን ይላሉ። እና እኔ እንደዚህ ፍርደ ገምድል ስለሆነ ይሄ ሚዲያ ሲጀመር እኔ ሚዲያውን ንቀዋል። እኔ በጣም ነው የናኩት ሚዲያው። ስለዚህ አሁን ቆርጠ ቪዲዮ ብትለቅ ሀሳብ ብታመጣ ቪዲዮ ብትሰራብኝ መልስ ማልሰጠው ለዛ ነው ጸጥ እምልህ። ስሟል አቡና አምጣ ማስረጃ ወሬ ታመጣለህ፣ ያልፋል። ይኸው አለፈ። አቡና ምናምን ሳመ እንግዲያው ሳመ አቡና ምናምን የለም ግን ማስረጃ በቃ ጸጥ አለፈ። በቃ ያልፋል። አቡና አውታሩ ላይ ሳቀ። ቪዲዮ ያልሰራ መንግስተ ሰማያት አይወርስም የተባለ ይመስል ሁሉ ቪዲዮ ሰራ። ይሄ ልጅ ግን በቃ ያው አቡና አለ። በቃ አለፈ አለ። የፈለጋችሁትን እኔ አውቀዋለሁ ልኩን። ይህን የዚህን ሚዲያ ከ2 ሳምንት ርዕሰ ጉዳዩን አታልፍም። ስንት ጉዳይ ይሰጠዋል ሚዲያው፣ ፊድ ይደረጋል። ሁሌ ኬዝ አለ። እኔን አንስተ እንደ ሰንደቅ ዓላማ አውለበልባለሁ ብትል ሚዲያው ራሱ ያወርደኛል። አለቀ። ኬዝ ልሆን አልችልም። እዛ እውነቴን ግን ማንም አያወርደውም ነው መልክ የያዝኩትን እውነት። ለዚህ ነው ባለፈው ናሆም የሚባለው ልጅ ዳነ ብላችሁ ስታጨበጭቡ ጥያቄ ጠየቅኩ። ይሄ ልጅ ድራማ እየተሰራበት ነው፣ ነገ አውጥተው ይጥሉታል ብዬ ነገርኩክ። ይሄው ሶፎንያስ ፔጅ ላይ ዲቫይን ሾው ላይ ሄደና አውጥቶ ጣለኝ አለ። ጎዳና ላይ ነው ያሉት የመሰክሩ ልጆች አለ። አለቀ በቃ። የፈለጉትን ያክል ሰው ቢመሰክር መድረካቸው ላይ እነዛን ሰዎች ተከታተሏቸው። ጎዳና ነው መጨረሻቸው። የነሱ ቴሌቪዥን ማሞቂያ ከመሆን ያለፈ ህይወታቸው የሚቀየርላቸው ሰዎች የሉ። አለቀ። ሁልጊዜ የምነግራችሁ ይሄ ነው። ጥላቻ የሚመስላችሁ ፐርሰናል የምታደርጉት እናንተ ናችሁ ነገሩ። መልካም ወጣት ላይ የመሰከሩ ልጆች አሽሽ ከምን ድነናል ያሉትን ልጆች ተመልከቷቸው። ጥቂት ጌታ ደግፎ በምህረቱ ያቆያቸው። እነሱ አስተምሯቸው ሳይሆን በምህረት ተደግፎ ከቆዩ ጥቂቶች ውጭ አብዛኛውን ወደ ሱስ፣ ወደ በለጠ አመፅ፣ ወደ በለጠ ውድመት፣ ወደ በለጠ የህይወት ክራይሲስ ውስጥ ነው የገቡት። እየተሰራ ነው ወንጌል፣ እየተለወጠ ነው ህዝብ ምናምን ቁጥር ይነግሯቸዋል። አለቀ በቃ። ስንት የሚገርም ሰው አለ። እኔ አንድ ሰው አግኝቼ ወንጌል ነገር ጌታን ተቀበለ። ስማ ወንጌል ነገር ጌታን ተቀበለ። ከዛ ቸርች ይዤ ሄድኩኝ። በእግዚአብሔር ሰው ጌታን መቀበል ደግሞ የተሻለን መሰለውና ወጥቶ ከእንደገና ጌታን ተቀበለ። የዛን ቀን ጌታን የተቀበሉ ሰዎች ተብሎ ተቆጠረ። ሰውዬ ጌታን እኮ ተቀብሏል። ጸልዬለታለሁ እኮ እንዴ! ስንቱ ነው ደግሞ የሚቀበለው? አብዛኞቹን መልካም ወጣት ላይ ደግሞ የምታያቸው ልጆች ባክ ያደረጉ ልጆች ናቸው። ጌታን የማያውቁ ልጆች አይደሉም። ልክ እኔን ጨምሮ ማለት ነው። ስለዚህ ቤተክርስቲያንን ልናነቃት፣ ቤተክርስቲያንን ልናነሳሳት የሚገባው ወጣቶች ላይ ኢንቨስት አድርጉ፣ ህፃናት ላይ ኢንቨስት አድርጉ ብለን ቸርችን ልናነቃት የሚገባው። አለቀ በቃ። ቤተክርስቲያን ህፃናት ላይ ትኩረት ካላደረገች፣ ቲኔጀሮች ላይ ትኩረት ካላደረገች ወጣቱ ዓለምን ፍለጋ መውጣቱ መኮብለሉ አይቀርም። በነዛ ደግሞ በኮበለሉ ወጣቶች ቢዝነስ የሚሰራባችሁ ሰው ነው የሚነሳው። ራሱን የሚያተልቅ ራሱን የሚስል ሰው ማለት አለቀ በቃ አለቀ። አንዱ በበሽታ ላይ ባለስልጣን ነኝ ይላል። እንደነ እዩ ጩፋ እንደነ መሰረት አይነት ሰው እኔ ጋር የሚመጣ እግርም ምንም ይፈወሳል ምናምን ይላል። ዘይት ይሸጣል። ደስታውስ አንተ መሰረት ዘይት እንደሚሸጥ ታውቃለህ? የለቀምቱ አንዴ በደንብ ለምንድን ነው ቪዲዮ ማሰራበት? እኔ ኦሮምኛ ስለማልችል ነው የማላወራው ስለሱ ሰውዬ። ባልሰማሁት ምን አገባኝ ብዬ እኔ ሲጀመር ሲመጣ ስክሮል ስለማደርገው በደንብ ትምህርቱ በጣም ብዙ ሰው እያሳተ ያለ ሰው ነው። በጣም ብዙ ሰው እያሳተ እኔ ሲጀመር እንደ አምላክ ስለሚያዩት እኔ ፕሮፌት ብዬም ስለማልጠራው አምላክ አድርጎ ስላነገሱት እዛ አካባቢ
ብዙም እንትን አለውም ብዙም ኬር ሰጥቼው አይቼው አላውቅም። አይ ኬርማ መስጠት አለበት። አቤል ተመለስ ይለኛል አንዱ። ወዴት ነው ልምከር የምመለሰው? ሚስቴ ጋር ነው ልምከር ያለሁት፣ ቤት ነው ያለሁት። ወዴት ነው የምመለሰው? ወደ አንተ ነው። ተመለስ ይለኛል። ጌታ ይሻላል። ተመለስ ይለኛል። ወደ ማንም ወደ ዮናታን ነው የምመለሰው። ወደዛ እኮ ትመለስማ አባት ያለው ፍቅር ገለታ በቃ አትደጋግም፣ በእናትህ ተው። ኮሜንት ብዙ ገለታ ጽፉ ገለታ ካልደገመ ማን ይደግም? ገለታ ሲ ገለታ ረዴዴ ቴምበሬሲ ወይ ገለታ እና ምንድን ነው በጣም ነገሩ ፍርደ ገምድል ነው። ፍርደ ገምድል ባዛ ጋር መነጽር የሰበረ ሰው ቤተሰብ ወላጅ አልባ አደርጋለሁ ብሎ የዛተ ሰው እኔ አይደለም ያልኩት። እንግዲህ ታዱሻ ነው የተናገረ። እኔ ታዱሻን በአካልም አግኝቼው አላቅም፣ ወዳጄም አይደለም። አንድም ቀን ጽፌው ፍሬንድ ሪኩዌስት ልኬለት አላቅም፣ ወይም ተላልከን አናቅም። ፌስቡክ ላይም ፍሬንድ አይደለም። ገባችሁ? እውነትና ንጋት እያደር ይጠራል አይደል የሚባለው? እውነትና ምንድን ነው እያደር ይጠራል ይባላል። በቃ ይኸው አቡና ሸዋፈራው ማርክዬ፣ እኔ ሸዋፈራው ደሳለኝ እንዴት በሁለት አይኔን ያየሁት፣ ብዙም አላስተዋልኩትም፣ እየተከታተልኩት አይደለም። ባለፈው እንትን ላይ ኢቢኤስ ላይ ቀርቦ ጥሩ ድምፅ እንዳለው ሰምቻለሁ። ሌላ ነገር አላውቅም አይደል? ሲያንጎራጉር ጥሩ ነው አይደል? እንዲህ በጣም ድምፁ አንዲት ያምራል። እህት ግን ከካናዳ አንድ ድምፅ ላከችልኝና እና በቀልድ ስለማቀው በነገረኛ ወንድ ድምፅ ደግሞ ስለማቀው የተዋናይ ነገር በቃ ቁም ነገር እያወራ ራሱ እየቀለደ እየመሰለኝ ነው አለች አንዲት እህት ማለት ነው። እኔ ደግሞ እሱ መልኩ ጠፋብኝ። አሁን እንደዚህ ከወንጌል ላይ ሳየው በፊት የማውቀው ይሄ ስፔሻሊ ወይኔ 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 አባቴ አባቴ የሚለው ቀልዱ ነበር አይምሮ ውስጥ የሚመጣው ባየሁት ቁጥርና አሁን ጭራሽ ጠፍቶብኛል። ደስ ይለኛል ሳየው። አይ እግዚአብሔርን ልጅ ኢየሱስን መስበክ ምናምን ጥሩ ነው ጥሩ ነው። ግን እኔ ያው ሸዋፈራ ደግሞ ተደብቋል መሰል እንደነ እንትና ደበቅ ብሎ ነው የወጣ። ጥሩ ነው ተደብቆ የሚወጡ ሰዎች አይደል? እንደ ጥበብ ወርቅዬ እንደ ጥበብ ወርቅዬ። አዎ 10 ዓመት ሆነኝ እኮ አለ ማርክዬ። 10 ዓመት ሆነኝ ጌታን ከተቀበልኩ አለ ሸዋፈራው። እና ጥሩ ነው 10 ዓመት ውስጡን ቆይተው ከሆነ የመጣው ጥሩ ነው። ባለፈው ደግሞ ሲናገር ቴዎሎጂውንም ምናምኑንም ተምሯል ይመስለኛል። አረ ሰይፉ ላይ አላየሁትም ፕሮግራሙን ሙሉ፣ ግን እንዲህ ሰዎች ሲናገሩ የሰማሁትን። ስለዚህ ጥሩ ነው፣ ጌታ ይርዳው። ይህንን የጽድቅ የእውነት ወንጌል ለማገልገል የገባውን እውነት ለሰዎች ለማድረስ በህይወት ለመገለጥ እግዚአብሔር ይርዳው። ሌላ ምንም አውቀው ነገር የለኝም ስለ ሸዋፈራው። ኧረ ተው ትላለች ትዕግስት። አሁን የመጣች አካውንት ናት ደሞች። ሸዋፈራው የምትለውን ብቻ ነው የሰማቸው በእርግጠኝነት። ሸዋፈራው ረዲ ማላቀውን አላቅም ነው ብሎ ማላቀውን። እኔ አሁን ስለ ሸዋፈራው አላቅም፣ ምንም አላቅም። ግን አሪፍ አርቲስት እንደነበር አውቃለሁ። አሁን ደግሞ ጥሩ ይመስለኛል። ጌታ ይርዳው ብቻ። እኔ ማላቀው ነገር ላይ ሀሳብ ባልሰጥ ጥሩ። ለማንኛውም የዲስታጊና ግን በጣም ደንቆኛል። አይ እኔ ተስፋ የቆረኩት በዲስታጊና በቃ ሙሉ በሙሉ ማለት በፒፕሉም በጣም እዚህ ሶሻል ሚዲያ ላይ አንድ ልጅ ብቻ ነው ደስ ያለኝ። የጠየቀው ጥያቄ አሪፍ ጥያቄ ጠይቋል። ግን ሰው በቃ ኮምፕሊትሊ እንደደነዘዘ የምታውቀው
መጠየቅ እስኪደብረው ድረስ ነው በልቡ ላይ ያነገሳቸው። እነዚህን ሰዎች ጣዖት አድርጎ አምላክ አድርጎ ነው ልቡ ላይ ሳላቸው። አሁን ዲስታጊና ማርሲል ላይ ነው የት ነው እኔ ዘፋኝ ነኝ እኔ ባህላዊ ዘፋኝ ነኝ ምናምን ብሎ የሆነ ቪዲዮ ተለቋል ባይዘዊ። ከዛ አሁን ቅድም ደግሞ መጥቶ ምን ብሎ ሲሉ ነበር፣ ኧረ መዝሙሩን ግን ግጥሙን ግን ሰምተሃል? እሱ እኮ ዘፈን አይደለም መዝሙር እኮ ነው አሉ። ለምን መዝሙር መሆኑን እኮ ተቀብለዋለም። እዩ ጩፋ ጋር ስለሄደ ብቻ እዩ ጩፋ ጋር ስለሄደ ብቻ የእሱ ዘፈኖች መዝሙር ተደረጉ። መዝሙር ሲጀመር ማንን ነው አድረስ የሚያደርገው? ስለዚህ ዋላቪ የሚለው የቦብ ማርሊ ዘፈን ቦብ ማርሊ መጨረሻ ላይ ሲሞት ንስሐ ገብቶ ኦርቶዶክስ ሆኖ ሊሞተው እና መዝሙር ነው በቃ እና እየሸከሸክን እንስራበት። እዩ ጩፋ ጋር ግን ነበር እዩ ጩፋ ጋር ግን ሄዶ ነበር ቦብ ማርሊ። እዩ ጩፋ የዛን ጊዜ አልነበረች ይታወቃል። ውስጥ ለውስጥ ተገናኝቶ ከሆነ አይ ቦብ ማርሊ በጣም እኮ የንስሐ ድምፅ ጓታ ጓን ይላል። አይ እውነት ለዛ እኮ ነው ያልተቃወሙት። አሁን እርግጠኛ ነኝ ሁለት ቀን በዚህ ርዕስ ቢወራ በጣም ብዙ ጴንጤዎች አረ የዲሽታጊናማ ዘፈን አይደለም እንደሚሉ በጣም ሹር ነኝ። የእውነት ገለታ ተመለሱ እያለ ነው። ወዴት እንመለስ? ገለታ እኔ ቤቴን ያለሁት የገዛ ቤቴ በቅርብ የተከራየኋት ገብታል። ገለታ ኤርፎን የለውም እንዲህ ሰውየው እንትንክ አብሮ የሚኖረው ወንድም ኤርፎን የለህም እንዴ? በጣም ነው የምትመቸኝ ግዛልኝ እያለ ኦርቶዶክስ ነው ወንድም እየመሰከርኩልህ። ይመቸው ግዛልኝ ደስ ይላል። እኔ አሁን ግድንግድ አንድ እንትናል ሄድሴት አለኝ እና ስጦታ ነው የተሰጠኝ እንዳልሰጥ እሰጥሃለሁ ልክልሃለሁ ብሏል። በጣም ጥሩ ትተረጉም የለ እንደ ልጅ ሆኖ ብቻ ነው እንደ ብቻ አስታውቃለሁ። ከበፊት ይመቸኛል ብሎ ነበር። ገለታ ገብቷል። ቆይ ገለታ ማይክን ክፈታ መልሰን እስቲ ወዴት እንመለስ? እንዴት ናችሁልኝ ውድ ወንድሞቼ? በጌታ ተወደዳችሁ። ሰላም ለእናንተ ይሁን። ሰላም ከአባታችን ከጌታም ከኢየሱስ ክርስቶስ ሰላም እላችኋለሁ። ሰላም ይብዛ። አነጋገርን ድምፅ ስሰማው ግን ፕሮፌት ነህ መሰለኝ። እውነቴን ነው። አነጋገሩ የፕሮፌቶች ወንድምነት ሁሉ ሰላም ነው። ሁሉ ሰላም ጌታ ይመስገን። ገለታ ጌታ ይባርክ። እንደ እኮ ነው የሚያምር የኔ አባት። እኔ ሲጀምር ሰው እኮ በጨዋነት እኮ የማወራው ወንድም ነኝ። ወዴት ነው እንድመለስ ግን እየመከርከኝ ያለው? ወዳለሁ። እሺ አባ እኔም ወዳለሁ ወንድም አለም። እግዚአብሔር አንጀቴን አትብላው። ወዴት ልመለስ? የምሬን ነው ምልክ ወንጌል ስትሰራ እንዴት አባቱን እንደሚያምርብህ ብታይ። በተለይ ጎዳና ላይ ገስት ላይ ገብተህ ወንጌል ስትሰብክ እንዴት እንደሚያምርብህ በኢየሱስ። እውነቴን ነው የምልህ አባ። እነሱ በዛ ድካም ውስጥ ሆነው እንኳን ወደ እግዚአብሔር መንግስት ሰውን እየጨመሩ ነው። እና ወደ እግዚአብሔር መንግስት ወንጌል ብርሃን ነው። ከአዳማ ወንጌል ብርሃን ቤተክርስቲያን ወደ እግዚአብሔር መንግስት ሰዎችን እኔ አባት ሰማኝ። እነዛ ሰዎች እኔ የማንም ፕሮፌቶች እየሰማሁህ ነው። ወደ እግዚአብሔር መንግስት ሰውን አልጨመሩም። ወደ እግዚአብሔር መንግስት ሰዎች የሚጨመሩት ትክክለኛው የወንጌል መልእክት ሲሰበክ ነው። የእግዚአብሔር ልጅ ብራዘር ተለሳልሰህ አታዋራኝ። ቆፍጠን ብለህ አዋራኝ። እኔም እወዳለሁ። ከእኔ አሁን ይኸውልህ የሀሳብ ተለውጫለሁ፣ በምክሮች ተመልሻለሁ። ስማኝ ወንድም አለ ቆይ እንዴ ምን ሆነ ወንጀት የሚያራራኝ ሰው? እኔ ይኸውልህ ስለ ወንጌል ነው አሁንም እያወራ ያለሁት። ወንጌል ይኸውልህ ወንጌል ሰዎችን ከጨለማው ቤት ወደ እግዚአብሔር ቤት መጥራት ብቻ ሳይሆን
ደግሞ ሰዎች በእግዚአብሔር ቤት በትክክለኛው መንገድ እንዲኖሩ ማድረግ ነው ወንጌል። ለዛ ነው ወንጌል መስማት ማናቋርጠው። አንዴ ጌታን አግኝተናልና ለሌላው ሰዎች ብቻ እየመሰከርን እየሰበክን እንኖር ማንለው ለዛ ነው። ወንጌል ተሰብኩን ከመጣን በኋላ ሮብም ሊሆን ይችላል፣ አርብም፣ እሑድም ሊሆን ይችላል፣ ሰኞም የእግዚአብሔርን ቃል በተከታታይ እየተማርን ጌታ እስኪመጣ ድረስ ቃሉን እየተከፋፈልን እንኖራለን። ለምሳሌ የገላትያን መጽሐፍ የተጻፈው ሐዋርያው ጳውሎስ የሰበካቸው የገላትያን ሰዎች እሱ ከሄደ በኋላ አይሁዳውያን እግሩን ተከትለው ገብተው መገረዝ የሚባል ትምህርት ጨምሮ ስላስተማሩ የሐሰት ትምህርት ስለገባ ነው የጻፈው። እናንተ የማታስተውሉ የገላትያን ሰዎች ክርስቶስ እንደተሰቀለ ሆኖ በፊታችሁ ደምቆ ተስሎ አልነበረ ወይ? ይህንን እንዳታስተውሉ ማን ነው ሐዚም ያደረገባችሁ ብሎ ሲገስጻቸው ታያለህ። ስለዚህ የገላትያን መልእክት ይሄንን ነገር የተነሳውን የትምህርት ነፋስ ስለሚያጠራ ይሄ ወንጌል አይደለም ብለህ እንደማትጥል ሁሉ በቤተ ክርስቲያን የትምህርት ነፋስ የልምምድ ነፋስ ሲገባ እንደ እግዚአብሔር ቃል ለመገሰጽና ለመናገር ለማቅናት መሄድ የወንጌል አንዱ ክፍል ነው። ሌላውን ደግሞ ላስታውስ፣ የቆሮንቶስ መልእክትን ስታነብ ከአንድ ቤተሰብ ነው ሐዋርያው ጳውሎስ መልእክቱን የሰማው። እንዲህ ሆኗል በቆሮንቶስ ውስጥ የሚል መልእክት ከአንድ ፋሚሊዎች ነው የደረሰው። በዛው በመጽሐፉ ላይ ይናገራል። ምን ነገሩት? እርስ በርስ እንደተለያዩ፣ የጋብቻ ጥያቄ እንዳለባቸው፣ የጌታ እራት ሲወስዱ ሀብታምና ድሃ እንደሚለዩ፣ የቅድስና ችግር እንዳለባቸው፣ የጸጋ ስጦታ አጠቃቀም ችግር እንዳለባቸው ሲነግሩት ያንን ለማስተካከል የቆሮንቶስ መልእክት ተጽፏል። ይሄ ሁሉ ነገር እንግዲህ ደርሶን እኛ የምናነበው የእግዚአብሔር ቃል እንዲሆን መንፈስ ቅዱስ ለዛ ዘመን ሰዎች የተናገረው ሐሳብ ለእኛ ሁሉ ደርሶናል። አለቀ። ስለዚህ ወንጌል ሁለት አይነት ነው። ይሁዳ የጌታን ቤት ሾልከ የገቡ የእግዚአብሔርን ቤት የሚያሰድቡ ሰዎች እንዳሉ ደግሞ በጽድቅ መመላለስ እንደሚያስፈልግ እንደተናገረ ልክ እንደዛው እኛም በጽድቅ መመላለስ እንዳለብን ማሳሰባችን ወይም ቤተክርስቲያን ውስጥ ስለሚካሄዱ ይህ መጽሐፍ ቅዱሳዊ ድርጊት መናገራችን ወንጌል እንዳልሰራን ተደርጎ መታሰብ የለበትም። አለቀ። አሁን አንተ ወንጌል አደባባይ ላይ መናገሬን አክሴፕት ታደርጋለህ። ምክንያቱም ስለ ኢየሱስ እያወራው ነው፣ እየተናገርኩ ነው፣ ሰዎች ከጨለማ እንዲመጡ ጥሪ እያቀረብኩ ነው። ያንን አመስግንሃል፣ ጥሩ ነው ብለሃል። ቴንኪዩ ስላመሰገንክ። ገስት ላይ ገብተህ አንዳንድ የእግዚአብሔርን ቃል ስታወራ በጣም ታነጫለሁ ብለኸኛል። እሱም ልክ ነው፣ ጥሩ ነው፣ ማውራት አለብኝ እግዚአብሔርን ቃል። እዚህ ጋር መጥቼ ደግሞ በእግዚአብሔር ስም ስለሚነግዱ ሐሰተኛ ሸቃጮች፣ ለዋጮች መናገሬ ወይም ሰዎች እንዲጠነቀቁ ማሳሰቤ ከወንጌል አገልግሎት ውጪ ነው ብለህ ታስባለህ? ይህንን መልስልኝና የራስህን ሀሳብ ቀጥል አንተ። ገለታ ተባረክልኝ። እግዚአብሔር አብዝቶ ይባርክ የኔ አባት። እኔ ረስተኛል፣ በጣም ብዙ አውርተናል፣ በስልክም ብዙ መክረኛል። በድካም ጊዜ የሚሰማኝ ባልነበረበት ጊዜ፣ በጣም ደክሜ ባለውበት ጊዜ ብዙ አውርተኛል፣ መክረኛል፣ ገጽጸኛል። እናም ደግሞ ከኔ የተሻልክ ሰው ስለሆንክ ምክርህን ሰምቼ እግዚአብሔር ይመስገን ዛሬ ተለውጫለሁና፣ ነገር ግን አሁን ይህን ያልልህም፣ ነገር ግን አንድ ነገር እልሃለሁ። ምንድን ነው ምልክ? እውነቴን ነው ምልክ። አንተ ውስጥ ያለውን ነገር አንዳንድ ይመስለኛል አንተ እንኳን አቤል እኮ አያውቀውም እሱ ውስጥ ያለውን ነገር የምልበት ጊዜዎች ይበዛሉ። ስለ እውነት ነው ምልክ ማለት ይሄ የሚመጥን መንደር አይደለም። እግዚአብሔር ይገስጸውና የቲክቶክ ላይ የከለ ነብይ ዘይት ሸጠ የከለ እንትን አደረገ ማንም ከመቶ ቢያንስ 5% ቢሰማ ነው ሰው። ግን ወንጌል ብትሰራ ሞር የበለጠ ከፈለክ በግል አገኛቸው እነኝን ሰዎች በግል አገኛቸው። አይ ገባኝ። አይ አሁን ነግሮ ተነስቶ አሁን ሌላ ነገር ስታወራ እንትን ስላለኝ ነው። ትንሽ ሲሪየስ የሆነ ኢሹ ነው እና
ተነግሮ ተነስተ ስትረሳ ትንሽ ይደብራል። አሁን እኮ ተነግሯል። ስለ አሁን የምንሰራው ነገር ወንጌል አይደለም ብለህ ማለትህን እኮ እየተቃወምን ነው። ወንጌል እኮ እውነትን መናገር ነው አይደል? ያ እውነት ደግሞ ኢየሱስ ክርስቶስ ብቻ የደመቀበት እውነት ነው። ኢየሱስ ክርስቶስ ብቻ ማግኒፋይ የሆነበት እውነት ነው እና ኢየሱስ ክርስቶስ ያልደመቀበትን ሐሰት ደግሞ ትክክል አይደለም ብሎ ኤክስፖዝ ማድረግ እሱ ራሱን የቻለ ወንጌል ነው። ወደ ኢየሱስ ተመለሱ ከማለት ውጪ ወደ ጌታ ተመለሱ፣ ወደ ትክክለኛው የኢየሱስ ክርስቶስ ትምህርት ተመለሱ ከማለት ውጪ ወንጌል ምን አለ? ይሄ በንግድ ያመጣችሁት የእግዚአብሔር ጸጋ የለም፣ የእግዚአብሔር ጸጋ ፍሪ ጊፍት ነው ብሎ ከመስበክ ውጪ የት አለ? የትኛው ስብከት ነው? የትኛው ነው ለአንተ ወንጌል የምትለው? አሁን ትህትናን እሺ አድንቀንልሃል፣ ግን ደግሞ ትህትና በትህትና ትንሽ ተቅለስልሰ ስላወራ እውነት እያወራ ነው ማለት አይደለም። ትክክለኛ ነገር አወራ ማለት አይደለም። አዎ አንተም ብቻ አይደለም፣ በጣም ብዙ ወንድሞችን እንደመከረ አውቃለሁ። ግን ደግሞ ስለመከረህና የሆነ ጆሮ ስለሰጠ የምትናገረው ነገር ትክክል ነው ማለት አይደለም። እዚህ ጋር በጣም ለረጅም ጊዜ የተሰራ ስራ ነው። በነገራችን ላይ ናቤል አቡና ቲክታክ ላይ መጥቶ ለረጅም ጊዜ ይዘውት አወሩት እንጂ ይህን ኬዝ ዩቲዩብ ላይ ብትሄድ ስራዬ ብሎ ዴይ ቱ ዴይ የሚሰራ ሰው ዴይ ቱ ዴይ የሚሰሩ ወንድሞች አሉ። እነደሉ ምናምን በጣም ብዙ ወንድሞች አሉ። እያንዳንዷን ስህተት የማያልፉ ማለት ነው። እያንዳንዱ ወንድምነት ስህተትን መተላለፍ አይደለም፣ ስህተትህን መስተካከል ነው። ሲቀጥል አሁን ቅድም አሁን ከአቤል አቡና ሲናገር በጣም የተስማማውበትና ከዚህ በፊት የመጨረሻ ላይቭ ከዚህ ቀደም ብሎ በገባውበት ላይቭ ላይ የተናገርኩትን ነገር አቤል አቡና ተናግሮት ነበረ። ወንድሞቻችን ብለን ልንጠራቸው አንችልም። ወንድሞቻችሁን አደባባይ ላይ አውጥታችሁ አሰጣችሁ ምናምን የምትሉን ሰዎች ወንድሞቻችን አይደሉም። ወንድሞቻችን በጌታ የሆኑት ናቸው። አቤል ብሎታል ቅድም፣ በግ የሆኑት ናቸው። ተኩላና በግ እንዴት ነው ወንድማማች ሊሆን የሚችለው? በገባህና በተረዳኸው የወንጌል ቃል እውነት ላይ ተመርኩዘ ተኩላውንና በጉን ካለየ የትኛውን ነው ወንጌል ብለን የምትሰብከው? አይተሃል፣ በአይነ እያየ ነው። ሶሻል ሚዲያ ላይ ድራማ እየተሰራ ነው ወጣቱ ለንግድ እየተጠቀሙበት ነው። ወጣቱ የሚገርም አንደበተ ርቱዕ የሆኑ ወጣቶች በገንዘብ አንደበታቸው እየተሟሸሸና በሰፕራይዝ እየተደለሉ ዛሬ ላይ እንደማንም እንደሆነ እንደ ሽቶ እቃ ዩዝ እየተጠቀመባቸው ማንም ሽቶ መቼስ አሁን ነው ለጌጥ ማስቀመጥ የጀመርነው። እቃቸው ማማር ሲጀምር እንደ ሽቶ እቃ እንደዚህ እንደ ዶድራንት በለው፣ የዶድራንት እቃ ማንም አያስቀምጥም። አሁን እንደ ዶድራንት ተጠቅሟቸው ከውስጡ ሲያልቅ አውጥቶ ይጥሏቸዋል። ለምን? ለሚዲያ ፍጆት እየተጠቀሟቸው። ወንድሞች ለምን ይበላሉ ማለት ነው? ወንጌል አይደለም የምትለው? ወንድሞች ለምን ይጠፋሉ? ለምን ያለ አግባብ የእግዚአብሔር ጸጋ በገንዘብ እንደመሸጥ አድርጎ ሲመጡባችሁ ለምን ትደለላላችሁ? ለምን ትሸወዳላችሁ? አትበሉ፣ ተመለሱ፣ በክርስቶስ ትምህርት ተመላለሱ ማለት ነው ወንጌል ያልሆነው። ጥቅስ እነሱ ጥቅሳቸውን የሚጠቅሱት ነውራቸውን ለመደበቅ ነው። እዚህ ጋር ግን ጥቅስ እየተጠቀሰ ያለው አምልጥ ለማለት ነው፣ ሽሽ ለማለት ነው። ይሄ ወንጌል ካልሆነ የእናንተ ወንጌል የቱ ነው? ጀዝባ የሚለው ጀዝባ የማንም ጀዝባ እያለ እየተወራጨ የሚናገረው ናይት ክለብ ይመስል ከእሁድ እስከ እሁድ እህቶችን እያወዛወዘ ለራሱ እየተወዛወዘ በነውር የሰበሰበው ቦርጩን ቆልሎ ተቀምጦ እንደፈለገ አፉን የሚለቅብህ ሰው ነው ወንጌል? እሱ ነው ወንጌል? እሱ ነው ለእናንተ ወንጌል? እሱ ነው? በመኪና አናታችሁ ላይ ሲሄዱ ነው ወንጌል? እንደፈለጉ የእህቶችን ህይወት በእህቶች ህይወት ሲጫወቱ፣ የሰው ትዳር ሲበጠብጡ፣ የስንቶችን ሴቶች ህይወት ሲያመሰቃቅሉ፣ የህፃናት ህይወት ላይ ሲጫወቱ፣ እሱ ነው ወንጌል ለእናንተ? እዚህ ጋር ግልጽ ካልተነጋገርክ ዛሬ አቤል አቡና ወጥቶ አደባባይ ላይ ወንጌል ቢሰብክ ሲመጡ ወዴት የትኛው ቸርች ነውረኞች ተሰብስበው በሴቶች ህይወት የሚጫወቱ ከሆነ የሚመጣው እንዲወጣ የሚያደርጉ ከሆነ መጥራቱ ምኑ ጋ ነው ጥቅሙ? የቱ ጋ ነው? ወዴት ነው የምትጠራቸው? አሁን ለምሳሌ ሰርግ አለ ብለህ የጥሪ ወረቀት አዘጋጅተህ ተነስተህ ወረቀቱን በትነ ለሰርጉ የሚመጥን ፕሮግራም ካላዘጋጀ ጥሪው ምኑ ጋ ነው? ሰው ገባ ይወጣል። ሰርጉ ከሌለ አለቀ። ሰው ይመጣል ይወጣል።
ሰርጉ ከሌለ ይወጣል። ሰርግ ብለህ ጠርተህ ተነስተህ ሰርጉ ከሌለ ሰው ይወጣል። አዘሴም ታይም ወንጌል ብለህ ጠርተኸው ተነስተህ ኢየሱስ ብለህ ጠርተህ ተነስተህ ኢየሱስ ከሌለ ይሄ ሰውዬ ምን ያደርጋል? ይቀመጣል? ይወጣል? ለሚወጣው ለምን እንጠራለን? መጀመሪያ ይጥራ። እነዚህ ወንበዴዎች አይቆሙም፣ መቆሚያ የላቸውም። ትንቢትም ነው ይፈጸማል። ግን ከነሱ እጅ ደግሞ ማምለጥ አለባቸው በጣም ብዙ ትውልዶች። ስንቱ እጁ ተይዟል፣ ስንቱ እግሩ ተይዟል፣ ስንቱ አንደበቱ ታፍኗል፣ ስንቱ እውነት እያለው ስንት የእግዚአብሔር ጸጋ በሚገርም ሁኔታ የሚገለጥበት ስንቱ ነውልሎ በግለሰብ ፍቅር ይኸው ተተብትቦ ቁጭ ብለዋል። እነዚህን ከማስመለጥ ውጭ ሌላ ወንጌል ምን አለ? አንተ ወደ ውጭ ትላለህ። አንተ ወደ ውጭ ሂድ። እንግዲህ አንድ ነገር እዚህ ጋር ዲል እናደርግ። አንተ ለውጭዎቹ ሂድ ስበክ፣ እኛ ወደ ውስጦቹ ተመልሰናል። ብራዘር እኔ ፐርሰናሊ የኔ እንደዛ ነው፣ አቤልም እንደዛ ነው ብዬ አስባለሁ። ወንጌል ለጴንጤ በቃ ወንጌል ለጴንጤ ያስፈልጋል፣ በደንብ ያስፈልጋል። ወንድሞች ይስታሉ፣ ወንድሞች ይደክማሉ። የድካም ጉዳይ አይደለም ይሄ፣ የመሳት ስቶ የማሳት ጉዳይ ነው። ይሄ ደግሞ የህይወት ጉዳይ ነው። እዚህ ጋር ግን ቀልድ የለም። ማን ነው ዳዊት ፋሲል ሲናገር አንድ የሚመቸኝ ንግግር አለ። ብዙ ስትቀልዱ ልናልፋችሁ እንችላለን፣ በኢየሱስ ክርስቶስና በደሙ የተዋጀው ህዝብ ላይ ግን ከመጣችሁ ቀልድ ቤት ከእናንተ ጋር አንገባም የሚላት አባባል ብዙዎች እንደዛ ታልፎ ሊሆን ይችላል። ቱዚዝ ኤክስትሪም ግን ስትሄዱ ማንም አይሰማችሁም። ወንጌል ወደ ውስጥም መግባት አለበት። ኢየሱስ ክርስቶስ ሊጎላ ይገባል። ክራይስት ሴንተርድ መሆን ያለባት ቤተክርስቲያን። አክቹዋሊ ቤተክርስቲያን ባይሆንም የነሱ መጋዘን ቢሆንም ማለት ነው። እና ይሄን ሳታጠራ የትኛውን ነው የምትጠራው? እስቲ ገለታ ንገረን እስቲ አንተ። እዚህ ጋር ያለውን ግሳንግስ እዚህ ጋር ተቆልሎ የሚቀመጠውን ሲመጣ የሚያባረርብን ስንት ሰው አልሰማህም? ስንት ሰው እያየክ አይደለም? ውይ እኔ እኮ የመሰከራችሁልኝን የምሰብኩ መስሎኝ ነው የመጣሁት፣ ለካ ኮተት ነው የምሰብኩት ብሎ የወጡ ስንቶች የሉ? እገሌ እኮ እንደዚህ ያደረገኝ አብረን እንተኛ ያለኝ እንዲት እንዲህ ይለኛል ይሄ ነውረኛ ብላ የጠፋች እህትህን አታውቃትም? አታውቃትም እኮ ንገረን። ይኸው ይስማ። ይኸው እኔ መናገር ያለብኝን ተናግሬያለሁ። ይኸው ጠይቄዋለሁ፣ ይመልስልኝ። ንገረን። ጌታ ኢየሱስ ሲባርክ ወንድምነት ለሁላችን ያው መዳኛን የሆነውና ሁላችንን የሚመዝነን የእግዚአብሔር ቃል ነውና እኔ መንጋውን ጠብቁ ነው ለሁለታችሁም ያለኝ መልእክት። እንዲሁም ደግሞ ሰዎችን በሚዲያ ላይ ወጥቶ አሁን እኔ ማንም ፕሮፌት ደጋፊ አይደለሁም። በነገራችን ላይ ማናቸውንም አልከተልም። እኔ ወንጌል ብርሃን ቤተክርስቲያን ነው የምገባው እና ማናቸውም። ነገር ግን አንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 5 ቁጥር 2 ላይ ሲናገር በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፍቃድ በውድ እንጂ በግድ ሳይሆን በበጎ ፍቃድ እንጂ መጥፊያውን ረብ በመመኘት ሳይሆን ጎብኙት ይላል። አሁን እኛ የእግዚአብሔር መንጋዎች እየጠበቅን ነው ወይ? በእንደዚህ አይነት ሁኔታ አሁን እዚህ ጋር የሚጽፈው ሁሉ ክርስቲያን ወይ አማኛ ይምሰላችሁ። ወንጌል በእኛ ምክንያት አሁን ውጭ ወጥተን ሁሉ ስንሰብክ አንተ ራስህ ለመሆን እነሱ ያደረጉት ማስረጃችን። አሁን እኮ አንተም አይተህ ነው እየተነገርክ ያለው። አንተ ራስህ ወንጌላዊ አማኝ መሆንህን እኮ ስለነገርከን ነው እያመንህ እንጂ ባክግራውንድህን አናውቅም። ጋራንቲ እየጻፉ ያሉት ምናምን ማረጋገጫ ሰጣለሁ፣ ችግር የለውም። መንጋውን ጠብቁ ብሎ ካለ ከዚህ በላይ መንጋ ወዴት ይጠበቃል? አምልጥ፣ ካለህበት እስራት ተፈታ፣ ወደ ኢየሱስ ክርስቶስ ትኩረትህን አድርግ ብሎ ከማለት በምን ቁጥር 3 ላይ እኮ ለመንጋው ምሳሌ ሁኑ እንጂ ማህበሮቻቸውን በኃይል አትግዙ ይላል። ምሳሌማ ሆነን አሁን ምሳሌ ወንጌሎቻቸውን ባለመተባበር፣ ንግዶቻቸውን ባለመቀበል፣ ዘይታቸውን ባለመግዛት፣ ነውራቸውን በአደባባይ ከማጋለጥ ብራዘር እየተሰማ አታጣም። መጽሐፍ ቅዱስ ቃል አታጣም። ለራስህ ሀሳብ ብለህ መጽሐፍ ቅዱስ አታጣም። ለራስህ የንግግርን መናገር መጽሐፍ ቅዱስ በነገራችን ላይ የአንተን ሀሳብ ሳይሆን የሚደግፍልህ አንተን የመጽሐፍ ቅዱስ ሀሳብ መደገፍ ያለብህ። አንተ እንደምፈልገው ቆልምማ አይደለም የመጽሐፍ ቅዱስን ሀሳብ ወደ ራስ ሀሳብ የምታመጣው ወደ መጽሐፍ ቅዱስ ሀሳብ። አንደኛ ጴጥሮስ መልእክት ስማኝ፣ ይህን ጥቅስ ፐርፐዝሊ ሀሳብህን እንዲደግፍልን ያመጣው እንጂ ሀሳቡን ደግፈ አይደለም። እንደ እውነታው ከሆነ እኔ ይህን ጥቅስ ልስጥሽ ናሽ
በደንብ ቆይ ነው። ቆይ 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 አባቴ በጨዋነት ሰምቻለሁ። በጨዋነት ታወራለህ። ቤቱ የኔ አይደለም፣ ችግር የለውም። ከቅድም ጀምሮ ዝም ስል ነበር። እንደው አንድ ጥያቄ ልጠይቅ። የክርስቶስ ትምህርት በሌለበት ስፍራ ክርስቶስ አለ ብለህ ታምናለህ? አታምንም። ስለዚህ ክርስቶስ ያልከበረበትን ስፍራ አጋልጠ አምልጦ የክርስቶስ ትምህርት የለም ማለቱ ምኑ ጋ ነው መንጋ ለመጠበቅ መስሎ የታየክ? እኔ አንድ ጥያቄ ልጠይቅ። ምንም ነገር እንድታሽሞነሙን አልፈልግም ብራዘር፣ ግልጽ እንድንነጋገር ነው ፈልገው። እኔ ማሽሞነሙነው እዚህ ጋር ደሞዝ አይከፈልልኝም ብራዘር። አይደለም 54 ሰው 54 ሚሊዮን ሰው እዚህ ጋር ቢኖር ጉዳይ አይደለም ለኔ ምንም ነው። ይሄ ማለት አንድ ሰው እንዲጠፋ ስለማልፈልግ ነው። ስለ ሰዎቹ ተውና ጥያቄውን ባገሊ እየደከመን ስለሆነ በነገራችን ላይ አሁን እኔ ያልኩህን እኮ አሁን ወደ ራሴ ሀሳብ ለመውሰድ ስለፈለክ ነው ነገሩን እንጂ እኮ አንተ ወደ ፈለግከው ሀሳብ ነገሩን እንደዛ አንተ እንዳሰብከው ወይም አንተ እንደምትፈልገው እንድልልህ ስለፈለክ ነው እንጂ ሀሳቤን በደንብ አንደርስታንድ አድርገዋል፣ ተረድተኛል። አልተረዳሁም። ምን ማለት መሰለህ? የእውነት አልተረዳሁም። እንዲሁ የተሰጣቸውን እንዲሁ ስጦ ነው የሚለው መጽሐፍ። ጸጋቸውን በገንዘብ የሚሸጡትን ደግፋሉ እያልኩ አይደለም። እና ለምንድን ነው እነሱ መቃወም የደበረክ ነው? እንዲህ ቃሉ አልደበረኝም። አይ አይደለም እኮ እኔ አንድ ጥያቄ እኔ የምልህ ቆይ ጀሜ ተከፍሎ ነው እዚህ ጋር መጠቃንታውን ስፖትላይት አድርገህ ስልክን ካሜራ ወደ ፊት ለፊት አዙረህ ወንበር ላይ ቁጭ ብለህ በዚህ ምሽት ቁጭ ብለህ አማሪ ፈብራሪ ኢሲቲ ሌላ አማርኛ ተውላ አይ በአማርኛ አድርገው ብዙ የማይሰማ ሰው ስላለ ማለት ነው። ሰማኝ ብራዘር፣ እዚህ ጋር ሌላ አማርኛ ተውና እኔ የጠየቅኩ አንድ ጥያቄ ነው አይደለ? አንድ ነው የጠየቅኩ። አንተ ነህ ብዙ ነገር የምታወራው። እኔ ብዙ ላወራ እችላለሁ፣ ግን አንድ ጥያቄ ነው የጠየቅኩ። እሱ ምንድን ነው? የሚሉትን ለምንድን ነው አፍ አውጥተህ ትክክል አይደለም የሚከብድ? እዚህ መጥተህ ወንጌል አይደለም ወንጌል ስሩ ብለህ ልምከራችሁ ብለህ የምትለን አንተ የደበረህን ነገር እኛ መናገራችን ለምን ስህተት መስሎ ታየክ? አንተ መናገር ያልፈለግከውን ነገር እስቲ እንደውም እድሉ አውራ። በዚህ አጋጣሚ ይሁን ዝም እላለሁ ከዚህ ሰዓት በኋላ። ይሁንልኝ አባት፣ ማንም ሰው ዘይት በሚሸጡት ገዝታ ውስጥ በሚያስገቡት የእግዚአብሔርን ጸጋ ወደ ገንዘብ በሚለውጡት አልስማማም። እዩ ጩፋን አንተ ከምታውቀው በላይ ነው ያውቀዋለሁ። ሱራፌል ደምሴን አንተ ከምታውቀው በላይ ነው ያውቀዋለሁ። መሰረትን አንተ ከምታውቀው በላይ ነው ያውቀዋለሁ። ኢቭን ካነሳሳቸው ጀምሬ ያውቃለሁ። አየክ፣ መነሻቸው ላይ እግዚአብሔር ቃል ነበረ። መነሻቸው ላይ ጽድቅ ነበር ስራቸው። መነሻቸው ላይ ትክክለኛ የሆነ መንገድ ነበረ። አሁን እያደረጉት ያሉት ነገር ልክ ነው ወይ ካልከኝ አደባባይ ላይ ወጥተን የወንድሞቻችንን ጉድ ለመዘርዘር ሳይሆን ለነኚህ ብንማልድላቸው ብንጸልይላቸው፣ አንዱ ለአንዱ ይጸልይ አይደለም የሚለው መጽሐፍ። ለምን በድል ሄደን አናናግራቸው? እኔ ለምሳሌ ትልልቅ ማስጨረሱላ ከበደኝ ታውቃለህ ገለታ። እኔ ንግግር ትህትና እንደተመቸኝ ነገር ግን ለማስጨረስ ይከብዳል። ጅምራቸው አጀማመራቸው ምናምን እኔ ያውቃለሁ ምናምን እኛ እናውቅም መቻል። እኛም እኮ አይተናል እኮ የአደባባይ ሚስጥር እኮ ነው ጉዳያቸው። ግን እኔ ትልቁ ጥያቄ ምን ሰው ይስታል፣ ሰው ይስታል፣ ይሳሳታል ብለሃል አንተም። ስህተቱን ወዶት መቀጠሉ እስከ መንፈስ ቅዱስ ነው መነሻው። ሰው እኮ እውነት እኮ አንድ የእግዚአብሔር ሰው አንድ የእግዚአብሔር አገልጋይ የእግዚአብሔር ሰው በእናንተ ቋንቋ ስናወራ ማለት ነው አንድ በጌታ የሆነ ሰው ወይም የእግዚአብሔር ጸጋ የሚሰራበት ሰው ፐርፌክትሊ ይኖራል ብዬ አላስብም። አንዳንዴ መሳሳት የአፍ ወለምታዎች አሉ። አንዳንድ የመንፈሳዊ ሪያሊሙን ቶሎ ያለመረዳት ነገሮች አሉ። ትንቢት ላይ የሆኑ ብለርድ የሆኑ ነገሮች ይፈጠራሉ። ግን ደግሞ ሰው አይሳሳትም አትልም። ስህተታቸውን ወደውት ዴይ ቱ ዴይ በዛ ስህተታቸው ውስጥ መመላለስ ውስጥ መነሻቸው ትክክል ለመሆኑ አረጋግጦልህ ነው ወይስ አንተ መነሻቸው ትክክል መሆኑ በምንድን ነው ያወቅኸው?
አብረሃቸው ውለ ምን ብለ ነው ወይስ ሄደ አንተም በዛ ሞመንት ከሸጡት የገዛህነ ወይስ የተካፈልክነ? እስቲ ባክግራውንዳቸውን እንዴት ልታውቅ እንደቻልክ ንገረን። አውቃቸዋለሁ ከአንተ በላይ ምናምኑን ተወውና እንዴት እንዳወቃቸው መነሻቸው መንፈስ ቅዱስ እንደሆነ መቼስ በመንፈስ ቅዱስ ተነስቶ በአጋንንት የወደቀ ከባድ ነው አባባል ያስቃል። እና ቀጥል። እኔ ቅድም ብያለሁ፣ አንድ ነገር ብያለሁ። እሱ ምንድን ነው? ምናልባት ታዋቂነትን ለማትረፍ ካልሆነ በቀር ሚዲያ ላይ መጠን የምንናገረው ነገር ወንጌል መስራት ነው ብዬ አላምንም። እኔ ይመስለኛል ድካማቸውን ተጠቅመን ታዋቂነት ለማትረፍ ይሆናል። ለወንጌል ቀንተን ቢሆን ኖሮ እነኚህ ሰዎች አንድን ማለድናቸዋለን፣ ሁለት እኔ ለምሳሌ ሱራፌል ደምስን በብቻ መክሬዋለሁ። እዩ ጩፋን ለብቻው እጄን አግኝቼዋለሁ። ይሄ መንገድ ልክ ተው ብዬዋለሁ። ሰማኝ። እንዴት እንዳገኘው ልነግርህ እኮ ነው። ችግር መረጃ አቀርብልሃለሁ። መረጃ ባክግራውንዱን ንገረኝ። ገለታ አታዝገብ በጌታ። እኔ አብሬው ነበርኩ። እኔ ለምሳሌ ከነቢ ሱራፌል ጋር አብሬው ነበር። እና ታዲያ አብረው ስለሆንክ ነው ሽንትን ገትረህ የምትከራከረው እንጂ እኮ ስለምታውቃቸው አይደለም። አብራቸው ካለው ሰው ጋር ነው። እሺ አሁን ኤኒዌይስ ተው። አሁን ወደ ማፌዝ ሄድክ። ካየክ የእግዚአብሔር መንፈስ የጥበብ መንፈስ፣ የማስተዋል መንፈስ። አሁን የእግዚአብሔር መንፈስ ያለበት ሰው አይደለም። ማንነቴ ግልጽ ነው። በነገራችን ላይ እኔ እንትን አይደለም ማለት ሳወራ ኮምፕሮማይዝ አላደርግም። ከተሳሳኩ ይቅርታ ጠይቃለሁ። ግን አወራሪ ያስቃል። የእውነት ነው የሚያስቀው። አሁን ከቅድም እሺ ባክግራውንዳቸውን ብቻ ንገረኝ። እኔ አሁን ከመንፈስ ቅዱስ አነሳሱ እንዴት እንደሆነ እዩ ጩፋን እንግዲህ ከአንተ በላይ አውቀዋለሁ፣ መነሻውን አውቀዋለሁ ስላልክ እስቲ መነሻው እንዴት ነበረ? ምናልባት ለአንተ ወንጌል ማለት እዚህ ጋር መጥቶ አንተ በምታስበው መንገድ ሴት እየሸጡ ነው ብሎ መናገር ሊሆን ይችላል። አሁን እንደምታወርደኝ ስላወቅ የኔ ወንጌል እናንተ መግለጥ ነው አላልኩም። ዲሲ ገለታ አንተ ከሲ እንደዚህ አይነት ነገር ተው። እኔ እንደዚህ አላልኩም። አሁን የጠየቅኩ አጭር ነው። ምንድን ያልኩ አስጨርሳለሁ። ዝም ብዬ ነው ማዳመጥ። ሌላ ፖይንት ስትነካ ነው እያስቆምኩ ያለሁት። እኔ ልግባ። ገለታ ወንድም ገለታ ይሰማል። እኔ አባት ከሱራፌል ጋር አገልግሎት አብራችሁን የጀመራችሁት? በምንድን ነበር የምታገለግለው አንተ? በጸሎት ህብረት ውስጥ ማይክ ይዝ ነበረ። ኦኬ። እሱ ትንቢት ሲናገር አንተ ማይክ ትይዝ ነበር? እሺ። ዮሐንስ መልእክት ላይ ዓለምን የሚወዱ ከአባት ጋር ጥል ናቸው የሚለው ቃል ላይ ዓለምን የመውደድ ምልክት ዮሐንስ የሚናገረው ምልክት ምንድን ነው? የምታስታውሰው ከሆነ ቃሉ አልገባኝም። ዮሐንስ ዓለምን የሚወድ ከእግዚአብሔር ጋር ህብረት የለውም ይላል ዮሐንስ በመልእክቱ። ዓለምን መውደድ ደግሞ የአይን አምሮት፣ ስለ ገንዘብ መመካት፣ ከዛ በኋላ ስለ ገንዘብ መመካት፣ የአይን አምሮት፣ ስለ ገንዘብ መመካትና እንደዚህ ነው ብሎ የሚናገረው ሀሳብ አለ ዮሐንስ። እና ገንዘብን መውደድ ዓለምን መውደድ ነው ብለህ ታምናለህ? የኑሮ ትምክህት። እነዚህ ሰዎች መንፈስ ቅዱስ እኛ የጸለይንበት ዘይት ውስጥ አለ ብለው ሲሸጡ ወይም ደስታ ውስጥ ሲያከራዩ ወይም መጽሐፍ ቅዱስን ባልሆነ መንገድ ጠምዝዘው ለገዛ ገንዘብ ማከማቻ ሲያደርጉ ዓለምን መውደድ ውስጥ ገብተዋል ብለህ ነው የምታምነው? አሁን እኮ አንተ የምትለፋው ቅድም የመለስኩልን መልስ ነው እኮ አባ። ስለዚህ ዓለምን መውደድ ከእግዚአብሔር ጋር ጸብ ነው። ዮሐንስ ህብረት የለውም ከአባት ጋር ይላል። ዓለምን የሚወድ ሰው አልሰማኝም መሰለኝ አባ። ይኸውልህ እኔ እያልኩህ ያለሁት
እነኚህ ሰዎች ልክ ናቸው ወይ ካልከኝ ልክ አይደሉም ብዬ ስለ ልክነታቸው አይደለም፣ እኔ ከእግዚአብሔርም ጋር ህብረት የላቸውም እያልኩ ነው። ልክ አይደሉም። ልክ ነውማ እኮ ከኔ ጋር አሁን ልክ ናቸውን ብትለኝ ልክ አለመሆናቸውን አሳይሃለሁ። መጽሐፍ ሲናገር እንደዚህ ይላል በሕዝቅኤል ላይ እና የሳተው አይመለስም ምን ይላል፣ የወደቀው አይነሳም ምን ይላል። እና ስቶ ይሆን ይችላሉ ሊመለሱ እግዚአብሔር ልቦና እንዲሰጣቸው ስማ የጓዳ አንተን ብትማልዳቸው አደባባይ ስማ ላይ ወጥተክ ስማ፣ እከሌ እንደዚህ ሆነ እንደዚህ ዘይት ሸጠ ስለ እንደዚህ ግል ቤት ድካማቸው ነዳ። አወራ፣ ስለ ግል ድካማቸው አዎ አወራ ይህ እኮ ድክመት ነው እኮ። ሰው ልጅ እንዴት አይደለም። ድክመት ከክብር አይደለም። ወርዶ ስለ ገንዘብ ስለ ዘይት ሽያጭ ድክ- ሲገባ ድክመት ነው። ድክመት አይደለም። እኔ የወጣሁበት ለምሳሌ ከነቢዩ ሱራፌል ድክመት አይደለም። የተለየሁበት ትልቁ ነገር ገዝታው ሲጀምር ነው የተለየሁት። ይሄ ድክመት ሸቀጥ አይደለም። ሲጀምር ነው ይሄ የተለየሁት። ድክመት አይደለም። ቆይ ስማኝ፣ ኖ ብራዘር፣ ቆይ ስማኝ። አይወልክ ይኸውልህ እኔ እናንተ ያልተግባባንበትን አንድ ነገር ልንገርህ። አውራሽ እስከ መጨረሻ ልስማ። ከእኔ አይ እስከ መጨረሻ ስለ ማውራት አይደለም። ይሄ ነገር ድካም ሳይሆን ድፍረት ነው። ድካም ምን መሰለ፣ አንድ ሰው በስጋ ድካም ድንገት ሊወድቅ ይችላል፣ ሊስት ይችላል። ክርስቲያን በወደቀው ዓለም ውስጥ ያለ ሰው ሁላችንም ኃጢአት ልንሰራ እግዚአብሔር ጋር በሆነ ጉዳይ ላይ ልንወድቅ ምናምን እንችላለን። ከዛ በኋላ በንስሐ መጽሐፍ ማንም ኃጢአት ቢሰራ በአብ ዘንድም ጠበቃ አለው ስለሚል የኢየሱስም ደም ከኃጢአት ሁሉ ያነጻል ስለሚል በክርስቶስ ደም ታጥበን ከእንደገና የመቆም የመነሳት እድል እናገኛለን። ይህም ባይብሊካል። በስሙ የሐሰት ትንቢት መናገር፣ የውሸት ቋንቋ፣ የውሸት ምስክርነት፣ የኪራይ ክራንችና የኪራይ ዊልቸር እያደረጉ ራስን እንደ ፈዋሽ ማሳየት፣ በእግዚአብሔር ስም መነገድ፣ ቤተ ክርስቲያን የሚሉት የግለሰብ አዳራሽ ከፍቶ በወንጌል ስም መሸቀጥ ግን ድካም ሳይሆን ከእግዚአብሔር ጋር ቀጥተኛ ድፍረት ያለው ኃጢአትና ልምምድ ነው። አለቅ። ለዚህ ነው ቅድም ያልኩ በዋናነት ገንዘብን የሚወድ ከእግዚአብሔር ጋር ጸብ ነው። ገንዘብ አይጠቅምም አያስፈልግም አይደለም እያልኩ ያለሁት፣ ግን ገንዘብን ማምለክ ኢየሱስም ለተጠየቀው ጥያቄ የመለሰው መልስ ነው። ሰው ለሁለት ጌቶች ሊገዛ አይችልም አይደል? ለገንዘብና ለእግዚአብሔር መገዛት አይችልም ማለት። ስለዚህ እነዚህ ሰዎች ለገንዘብ ብለው በሐሰት እግዚአብሔር ያላላቸውን የሚሉ፣ በሐሰት ያልተፈወሰውን ተፈውሳል የሚሉ፣ የእግዚአብሔርን ድምፅ ሳይሰሙ ሰምተናል የሚሉ ከሆነ አምላክ ቀይረዋል እያልኩ ነው። አምላክ ከቀየሩ ደግሞ አምላካቸው ገንዘብ እንጂ እግዚአብሔር አይደለም። ለዛ ነው አምላካቸው ገንዘብ ስለሆነ ገንዘብን ሰርቭ የሚያደርጉት። ከአሜሪካ ከአውሮፓ ለመጡ ሰዎች የፊት ለፊት ወንበር የሚሰጡት፣ የተለየ እንክብካቤ ረብጣ ገንዘብ ላለው ለሰው ፊት እያደሉ የሚያገለግሉት፣ ያልሆነ ነገርን የሚያደርጉት አምላካቸው ገንዘብ ስለሆነ። ስለዚህ እኔ ስናገር አሁን በትዕቢትም ተነፍቼ ወይም ሰዎቹ ላይ የፈረድኩ ሊመስለው የሚችል ምስኪን ክርስቲያን ሊኖራል። ግን ይሄ መጽሐፍ ቅዱስ የሚለው ነው። ለሁለት ጌቶች ልትገዙ አትችሉም የኢየሱስ ትምህርት ነው፣ የአቡና ትምህርት አይደለም። አለቀ በቃ። ስለዚህ ጌታቸው ገንዘብ እንጂ እግዚአብሔር አይደለም እያልኩ ነው። ምን ትላለህ አንተ በዚህ ሀሳብ? መክፈት ትችላለህ ማይክ። እኔ እኮ አሁንም ከዚህ በፊትም ያልተግባባ ነው እኔ እናንተ አንድ ነገር አለና እኔ ይኸውልህ እኔ አሁን ድካማቸውን ወተን ማውራቱ ጥቅሙ አለ ወይ ነው? ጉዳቱ አዎ አይመዝንም አለ። ወይ? አዎ አለ። ጉዳቱ አይመዝንም ነው? አያመዝንም። የለም አያመዝንም ድካሙ ጉዳቱ ወንጌል ወተን የምንሰራበትን ጥቅሙ ለምን እርስ በራስ እንደሚያመዝን የተበላላችሁ የተባለን ጠየቅከኝ አይደል? ድካሙ አያመዝንም ወይ ያልከኝ አይደል? አያመዝንም። ጉዳቱ ጥቅሙ ነው የሚያመዝነው። አንደኛ ሚስጥር አይደለም ደስታ ውስጥ ማከራየታቸው። በቴሌቪዥን ቻናላቸው 24 ሰዓት የደስታው ጸሎት ለምትፈልጉ በዚህ ስልክ ቁጥር ደውሉ ብለው 24 ሰዓት የሚናገሩበት ነው። ማንም መንገደኛ ስልክ ቁጥሩን ቻናሉ ላይ አይቶ ደውሎ ስንት ብር እንደሚያስፈልገው ይነግሩታል። በአደባባይ እነሱ እንደ ቢዝነስ የያዙትን ስራ አቡና ልክ ወይም አይነት ነገር መወራት የለበትም። በሁለተኛ ደረጃ ጉዳት አለው ለምትለው የማያምኑ የምትላቸው ወይም ወንጌላውያን አይደሉ የምትላቸው ኦርቶዶክሶች
ይህ ነገር መነገሩ አንድ አይነት እንዳልሆነ እንዲያውቁ ይደረጋል። ለምሳሌ ኦርቶዶክስና ሙስሊሙ አቡነ ወጥቶ ዘይት መሸጡን ስቃወም እኔና አንተን በሁለት እኩል አይን አያዩን። ለምሳሌ አንድ ኦርቶዶክስ ለአቡነ ያለው አመለካከት ምንድን ነው ብትል እውነትን ይናገራል፣ እውነትን ያወራል። አንዴ ሚዩት አድርጊ፣ ቆይ ታወሪያለሽ ተራሽ ሲደርስ እህታለ እና በሶስት መንገድ ትክክል ነን ብዬ አስባለሁ። አንደኛ ያላመኑ ሰዎች ሁሉም ጴንጤ ዘይት መሸጡን የሚደግፍ ሐሰተኛ ነቢያትን የሚከተል የሚደግፍ ቅጣጣ ጭፈራና እንዝላልነትን የሚደግፍ መስሏቸው ዝም ሁሉም ጸጥ ሲል ባለበት እኔ ጴንጤ ነኝ ግን ይሄ ነገር መጽሐፍ ቅዱሳዊ አይደለም የሚል ሰው ሲያዩ ሁሉም ጴንጤ እብድ አይደለም ማለት ነው ብለው ጆሮአቸውን ለጤነኛው ጴንጤ መስጠት ይጀምራሉ። ሁሉም ጴንጤ ሐሰትን ትንቢት የሚናገር አይደግፍም ማለት ነው፣ ሌባው ጋር አብሮ አይቆም፣ እውነተኞችም አሉ ብለው ከእውነት እንዳለ በፕሮቴስታንቱ መካከል ሁሉም ሌባ ሁሉም ሐሰተኛ እንዳልሆነ ጤነኛም እንዳለ እንዲያውቁ ይሆናል ያላመኑ ሰዎች። ሁለተኛ እነዚህ ሰዎች እውነተኛና ትክክለኛ የእግዚአብሔር ሰው መስሏቸው እየሳቱ ያሉ በእነዚህ ሰዎች እየተጭበረበሩ ያሉ ሰዎች ሊነቁ ይችላሉ። ምክንያቱም የይሁዳ መልእክት መጽሐፍ ላይ አንዳንዶችን ምናልባት ከእሳት ውስጥ ተናጥቀ ታድናለህ ይላል። አንዳንዶች ከእሳት ውስጥ መናጠቅ አገልግሎት ስላለው ማለት ነው። በሶስተኛ ደረጃ ምናልባት ይሄ አንተ የምትላቸው ሰዎች ሳያውቁ የተሳሳቱ ከሆኑ እነሱም ወደ ንስሐ እንዲመለሱ በሶስተኛ ደረጃ እድል ሊያገኙ ይችላሉ። ያው እነዚህ ሰዎች ሲገለጡ ነው እንጂ ተኩላነታቸው የታወቀው ከመጀመሪያም ጀምሮ ጤነኛ የነበሩ አይደሉም። እኔ እንዳንተ አላምንም። ለምሳሌ አንተ በትክክል ጀምረው መንገድ ላይ የተሳሳቱት ብለህ ነው የምታምነው አይደለም። ካወላለዳቸው ጀምሮ ስህተት ያለባቸው ናቸው። ምንድን ነው ካልከኝ ሰው በግ ሆኖ የሆነ ሰዓት ላይ ተኩላ አይሆንም። ኔቸር ነው ተኩላነትና በግነት። እነዚህ ሰዎች ከመሰረቱን ተኩሎች ነበሩ። በግ መሰሉን። ለምዳቸው ሲገለጥ ተኩሎች እንደሆኑ አወቀን እንጂ እግዚአብሔር ሲያውቃቸው መጀመሪያም ተኩሎች ነበሩ። በስሙ አጋንንትን አስወጥተዋል፣ ሰዎችን ተአምራት አድርገዋል፣ ድንቅን ፈጽመዋል። ነገር ግን መጽሐፉ እንደሚል ማቴዎስ ወንጌል ምዕራፍ 7 ላይ በስም አጋንንት አላስወጣንም፣ ተአምራት አላደረግንም፣ ድንቅን አላደረግንም ሲል አላወቅኳችሁም ነው የሚለው። መንገድ ላይ መሀል ላይ አይደለም አላወቅኳችሁም፣ ከመጀመሪያ ያውቃቸውም ነበር። መጀመሪያም ተኩላ ነበሩ፣ የበግ ለምድ የለበሱ ነበሩ። አለቀ። ስለዚህ አንተ የሚመስልህ አቡና ወጥቶ ስለ ሐሰተኞች ሲናገር የማያምኑ ሰዎች ሰምተው ጴንጤ ሁሉ ሌባ ነው የሚሉ ነው የሚመስል። አይደለም። እውነትን የሚናገር በጽድቅ የሚቆም ጴንጤ አለ ብለው ያምናሉ። ዝም ካልንማ ለምንከሰስበት ለዛ ነገር ወንጀለኞች እንደሆነ ነው የሚታሰበው። ለምሳሌ አንድ ምሳሌ ልስጥህ። ይሄ ምሳሌ ቀጥታ ከዚህ ጉዳይ ጋር የሚገናኝ አይደለም። ኢየሱስ የአይሁድ ንጉሥ ነህን ብለው ሲጠይቁት ዝም ያለው ለምን ይመስላል? ራሱን እንደ እግዚአብሔር ያያል ሲሉት ጸጥ ያለው ለምን ይመስላል? ክሳቸውን አዎ ነኝ ብሎ ስለተቀበለ። ፍርድ ቤት ቀርበክ ሌባ ነው ሲሉክ መከላከያ ሐሳብ ሌባ አይደለሁም ካላልክ ዝምታክ ከክሱ ጋር እንደተስማማክ እንዲቆጠር ነው የሚደረገው። ዘይት ሻጭ ነው ጴንጤ ሁሉ ሲል፣ ደናሽ ነው ጴንጤ ሁሉ፣ ጨፋሪ ነው ጴንጤ ሁሉ ሲል ኖ የሚል ሰው ሲመጣ በዚህ ክስ ይሄ ማህበረሰብ አይጠየቅም ይባላል። አለቀ። ስለዚህ ቢያንስ እዚህ ሚዲያ ላይ እዩ ጩፋ ተነስቶ ሁሉም የየጩፋ ተከታይ ናቸው አይሉም ኦርቶዶክሶች። አቡና የሚባል ልጅ አለ አምርሮ የሚቃወሙ ይላሉ። ሁሉም የዮናታን አይሉም። አቡና የሚባል ልጅ አለ የሚቃወማቸው ይላሉ። አቡና ምልክ ራሴን ወክዬ ላውራ ነው የምልህ እንጂ እኔ ብቻ አይደለሁም እዚህ ሚዲያ ላይ ያለሁት። ብዙ ወንድሞች እህቶች አሉ፣ በቁጥር አነስ ቢሉም ከሌላው አንጻር ሲተያዩ። እናንተ ዝም ያላችሁ ሰዎች ግን አብራችሁ ሌቦች ናችሁ። በቀጥታ አልተካፈላችሁም እንጂ ዝም በማለት እነዚህ ሰዎች ሚስጥር እንዳይወጣ በመከላከል በየገዝቱ እየገባችሁ እንደዚህ ለእነዚህ ሰዎች ጥብቅና በመቆም
የነሱን የሌብነት የነሱን የሸቃጭነት የነሱን በእግዚአብሔር ስም ነጋጅነት እድሜ ማራዘሚያ እየወጋችሁ እያስቀጠላችሁት ይህንን ነው የምልህ። ስለዚህ መናገራችን ወንጌልን በጣም ያሰደበ የሚመስላችሁ ሰዎች ወጣ ገለታ አላ በፍጹም ወንጌልን አላሰደበም። ይልቁንም ወንጌልን ያሰደቡ እነዚህ ሰዎች ሙሉ ጴንጤ እንደነሱ እንዲሆን በመሰለበት ሰዓት ሁሉም ጴንጤ እንደነሱ እንዳልሆነ እንዲታወቅ ነው የሆነ። ይህንን ነው እኔ የምለው። የምትቀጥለው ነገር ካለ መቀጠል ትችላለህ። ተባረክልኝ። ሀሳቡ ክፋት የለውም። ምናልባት ለወንጌል ካለ ቅናት የተነሳ ነው ብዙ ኔጌቲቭ የሚመስሉ ነገሮችን የምትናገረውና ሀሳብን ሳልረዳ ቀርቼ አይደለም፣ በጣም ተረድቻለሁ እያልኩ ያለው ግን እነኚህ ሰዎች እንደ ሰዓቱ ከገባክ አንተ እኮ የዮናታን ፍሬ ነህ። ለምሳሌ እሱ ለአንተ ምሳሌ ሆኖ ብልሃል፣ ግን ዮናታን አገልጋይ ዮናታን አይደለሁም፣ ፍሬ አይደለሁም። ቪዲዮ ስላለኝ ነው አይደለሁም። እኔ መካን አይደለሁም። ስመሰክርማ እኮ መስሎኝ እኮ ነው። ተታልዬ አየክ፣ ተታልዬ እሱን እኮ ምንድን ነው ማንም ልጅ የለም፣ አልተታለልክም። በጣም ተታልዬ ነው። ልንገርህ እሱን አንደኛ ፍሬነቱ የዮናታን የሚባል ፍሬ የለም። የዮናታን ወንጌል የሰበከው አቡነ የለም እዚህ ውስጥ። እኔ ወንጌል በ12 ዓመቴ ተሰብኮልኝ ከኦርቶዶክስ ቤተሰቦቼ ተለይቼ ክርስቶስ ኢየሱስን በሕይወቴ ላይ ሹሜ ወይም ራሱ ነግሶብኝ ጌታን የማቅ ልጅ ነበርኩኝ። አለቀ። ጌታን የማቅ ልጅ ነበርኩኝ። ወንጌል ነግሮን የለወጠ ዮናታን አይደለም። 4 ነጥብ። የምትናደዱ ሰዎች አይደለም። ወንጌል ነግሮ የለወጠኝ ዮናታን አክሊሉ ሲጀመር ወንጌል አይነገርም በቦታው ላይ። ወንጌልም ከተነገረ የዮናታን ወንጌል እንጂ የኢየሱስ ወንጌል አይደለም እዛ ቦታ ላይ የሚነገረው። አለቀ። እንግዲህ ከኔ ምስክርነት በላይ ስለዛ ቦታ ለመናገር መንደርደር ለቀባሪው ማርዳት ነው የሚሆንባቸው። በቃ ግን የተናገረው የሳይኮሎጂን ንግግር ጠቅመዋል። አዎ ጠቅሞኛል። ለምን? ለጌታ ስለማስፈልገው። ከዚህ በፊት የነገርኳችሁን ላስታውሳችሁ። እብዱን ነብይ የተባለውን ሰው በለዓምን ተራጋሚውን እስራኤልን ሊራገም በወጣበት መልአክ ሰይፍ ይዞ ፊት ለፊቷ ስለታያት አህያይቱ አልሄድም ብላ ደጋግሞ ሲገርፋት ጌታዬ ከዚህ በፊት እምቢ ብዬ አውቃለሁ ስላለች ያች አህያ ነብይ ናት ማለት አይደለም። እግዚአብሔር ግን ከእብደቱ በለዓምን ለመመለስ በአህያዋ ተጠቅሟል ማለት ነው። አህያዋ የእግዚአብሔር አህያ ወይም የእግዚአብሔር ሰው አይደለችም። በቃ እግዚአብሔር በፈለገው መንገድ መጠቀም ይችላል። አለቀ። እግዚአብሔር በፈለገው መንገድ መጠቀም ይችላል። ኢየሱስ ክርስቶስ ሊሰቀል ባለበት ጊዜ ሴራ ካሴሩበት አናና ቀያፋ የሚባሉት ሊቀ ካህናት መካከል ሊቀ ካህኑ ሁሉም ሕዝብ ከሚጠፋ ለምን አንዱ ስለ ሁሉም አይጠፋም ብሎ ተናገረ። ዝም ብሎ ነው ሰውዬ የተናገረ። ትንቢትን ተናገረ እንጂ ከራሱ አልተናገረም ነበር ይላል መጽሐፍ ቅዱስ። ሰውየው ኢየሱስን ለመግደል የሚያሴር ሰው ነው፣ ግን በሱ በክፉ ሰውዬ አንደበት ትንቢትን ይናገር ነበር እግዚአብሔር። ይሄ ሰውዬ ነብይ ነው ልትል ነው? አይደለም፣ የኢየሱስ ገዳይ ነው። በገዳዩ ግን እግዚአብሔር ትንቢት አስነግሯል። አለቀ። እግዚአብሔር የትኛውንም ማዕበል፣ የትኛውንም ወጀብ፣ የትኛውንም ድንጋይ፣ የትኛውንም ቋጥኝ፣ የትኛውንም ተራራ ማንንም ለማዳን ሊጠቀም ይችላል። ከዚህ በፊት የተናገርኩትን አንድ ነገር ልድገም። ዮናስ ወደ ነነዌ ሕዝብ ሄደ ትንቢት ተናገር ሲባል ኮበለለና ወደ ተርሴስ ወደሚባል ሀገር ሲሄድ እግዚአብሔር ማዕበሉን አንቀሳቅሶ መርከቢቷ በተናወጠች ጊዜ እዚህ መካከል ያለ ሰው ዕጣ እንጣጣልና አንድ ሰው ይግባ ሲሉ ዮናስ ላይ ዕጣ ወጣ። ከዛ ዮናስን ባህር ውስጥ ጨመሩት። የሚባል አሳ ነባሪ አፉን ከፍቶ ዮናስን ነነዌ ቢሽ ዳር ላይ በሶስተኛው ቀን ተፋው። አሳ ነባሪ የመርከብ አገልግሎት የሰርጓጅ መርከብ አገልግሎት ሰጥቶ አያውቅም። እግዚአብሔር ሲያዘው ግን በላተኛው አሳ ነባሪ
ለዮናስ የሶስት ቀን መኝታ ሆኑ፣ የሶስት ቀን ማደሪያ ሆኑ፣ የሶስት ቀን መማሪያ ሆኑ፣ የሶስት ቀን ከእግዚአብሔር ጋር መነጋገሪያ ሆኖ ወደ ታዘዘበት መንገድ እንዲተፋ አድርጎታል። እግዚአብሔር የትኛውንም በላተኛ ነገር ለማኖር ሊጠቀምበት ይችላል። አለቀ። ዳንኤል የሚባል ብርቱ የጸሎት ሰው ነበር። ሰበብ ፈለጉበትና ጉድጓድ ውስጥ ከተቱት። ታዲያ በጣም የራባቸው ሰው ሲመጣ አየር ላይ ተከፋፍለው የሚበሉ የተራቡ አናብስቶች ባሉበት በዛ ጉድጓድ ውስጥ የእግዚአብሔር መልአክ መጣና የአንበሶቹን አፍ ለዳንኤል ዘጋለት። ዳንኤል ንጉሱ እስኪጠራው ድረስ አንበሳ ተንተርሶ ተኛ። አንበሳ ትራስ ስለሆነ አይደለም ዳንኤልን የተንተራሰው አንበሳውን፣ እግዚአብሔር አንበሳውን ትራሱን ስላለው ነው። የሚባላውን የማይባላ ማድረግ ይችላል ዳንኤልን ለማዳን። የሚባላውን የሚያደርስ ማድረግ ይችላል ዮናስን ለማዳን። የማትናገረውን አህያ የምትናገር ማድረግ ይችላል በለዓምን ከክፉ መንገዱ ለመመለስ። ይሄ እግዚአብሔር የፈለገው መንቀሳቀስ የሚችልበት ስለሆነ ነው። አለቀ አለቀ። ይህን ነው የምነግርህ። ስለዚህ አሁን ፍሬውነ ምናምን የምትለኝ ሂድና ፍሬውን ፈልግ፣ የእሱን ፍሬ። አንተ አይደለም የማንም ፍሬ የምታደርገኝ፣ እኔ የእንትና ፍሬ ነኝ ማለት የምችለው። ስለዚህ እኔ የወንጌል ፍሬ ነኝ፣ የመስቀሉ የክርስቶስ ኢየሱስ የመስቀል ሞት ፍሬ ነኝ እንጂ አንተ የምትለው የሐሰተኛ ነጋዴ ግለሰብ ፍሬ አይደለሁም። ሊመር ይችለዋል፣ ትውጠዋል፣ አይመለከተኝም። የሚመራችሁ ደጋፊ ሆናችሁ አዚሙ ድንዛዜው ላያችሁ ላይ እየሰራ ልባችሁ የተደፈነ ሰዎች እውነት ስንናገር እምቢ የምትሉ እያደረ ግን እውነቱ እየተገለጠበት ያለውን ይህንን ሰውዬ እየተከተላችሁ እየሳታችሁ ያላችሁ ሰዎች በንግግሩ እየማለላችሁ ተረትና ምሳሌውን እየሰማችሁ የእግዚአብሔርን ቃል እንደፈለገ እንደ ጦስ ዶሮ አንገቷን እየጠመሰሰ የሆነ ነገር የሚያደርግ ሰው ለመስማት የምትፈልጉ ሰዎች ካላችሁ እሱም መስማት ትችላላችሁ፣ አይመለከተኝም። እኔ ግን የዚህ የጠራኸው ግለሰብ ፍሬ አይደለሁም። ሲጀመር ስለ ዮናታን እየተወራ አይደለም። ይሄ ግለሰብ ገለታ የሚባል ወንድም ፍሬ ሆነ ምናምን ስላለን ፍሬው አይደለሁም። እንደውም እኔ ሲጋሬን ከጣልኩ በኋላ እሱ ነበር ትልቅ ሱሴ የሆነው። እግዚአብሔር መድኃኔዓለም በኪነ ጥበቡ ዮናታን አክሊሉ ከሚባል ከሲጋራ የከፋ ከጫት የከፋ ከመጠጥ ካረቄ የከፋ አደገኛ ሱስ አደገኛ እስራት ውስጥ ገብቼ ነበር። ጌታ ግን በኪነ ጥበቡ አሁን ፈታኝ። እንደውም ምስክርነት ያስፈልገኝ። ድሮ ስለ ሐሺሽ አይደል የመሰከርኩት? ሐሺሽ ምን አደረገኝ? አደንዝዞ መንገድ ላይ መሬት ላይ ሰፈር ውስጥ አስቀመጠኝ። ዮናታን ምን አደረገኝ? አደንዝዞ ቸርች ውስጥ አስቀመጠኝ። አለቀ። የተለየ አይደለም ለእኔ ጋንጃውና ዮናታን የነበረው የተለዩ አይደለም። ለእኔ ዮናታንና ጫቱ የተለዩ አይደሉም። ጫቱ ምን ያደረገኝ? ጫት ቃምኩኝ። የኔ ያለው ነው ቤት የኔ እንደሆነ እንዲሰማኝ ያደረገ። እየፋኩኝ ኮከቡን ማን የወረወረው አልኩኝ። የተወርዋሪ ኮከብ ሳይ ኮከቡን ግን ማን የወረወረው አልኩኝ። ጥርሴን እየፋኩኝ ይሄ ቤት የኔ ነው አልኩኝ። እየፋኩኝ በሐሳቤ ጉድጓድ ቆፍሬ ነዳይ ሳወጣ አሰብኩኝ። ዮናታን አክሊሉ ምን አደረገኝ? የምናብ ወንጌል ሰበከኝና ባለጸጋ እንደምሆን ሚሊዮነር እንደምሆን ነገረኝ። ሀብታም እዚህ ቸርች ስለመጣው ሀብታም እንደምሆን ነገረኝ። የመስቀሉን ወንጌል ሳይሆን የቁማር ወንጌል ነገረኝ። አለቀ በቃ፣ ሌላ ታሪክ የለው። ድሮ አፌ ውስጥ ነበር ጫት የምከተው፣ አሁን ግን በጆሮ የሚገባ ጫት ሆነብኝ ዮናታን አክሊሉ። ለዚህ እኮ አብዛኞቻችሁ እኮ ሱሰኞች ናችሁ። ነፃ መውጣት አለባችሁ። ሱሰኞች ናችሁ እኮ። ግለሰብ እያጨሳችሁ እኮ ነው። እየሰራችሁ እኮ ነው። የግለሰብ ትምህርት የክርስቶስን የመስቀልን ወንጌል ሳይሆን ግለሰብ እያጨሳችሁ ግለሰብ እየቃማችሁ ያላችሁ ሰዎች አላችሁ። አንደኛውን ሱሰኛ ይሻላል። መጠጥ ቤት ያለ ሱሰኛ ይጠጣል፣ አንድ ቀን ሲቸግረው ይተዋል፣ አንድ ቀን ጌታ በኪነ ጥበቡ ያወጣዋል። እናንተ ግን እየጠጣችሁ ያላችሁት የሐሰት ትምህርት ነው ወዳጅ። ድራፍት የሚጠጣ በስንት ጣው የሐሰት ትምህርት ከሚጠጣ ሰው እግዚአብሔር ያላለውን እግዚአብሔር ብሎኛል እየተባልክ 2014 የድል ዓመት ይሆናል ሲባል ኢትዮ ትግራይ ጦርነት፣ የትግራይ ጦርነት፣ የአማራ ጦርነት፣ የህዝብ እልቂት፣ እነሱ ግን ድል ይሆናል ስኬት ይሆናል እያሉ በየመድረኮቻቸው ቅንጥብጣቢ ትንቢቶቻቸውን እግዚአብሔር ያልነገራቸው ሲገምቱ ያድራሉ።
አለቀ። ኢትዮጵያ ከዕለት ዕለት አዘቅት ውስጥ ትገባለች። ህዝቧ እርስ በርስ ይባላል፣ ይናከሳል። እነዚህ ሰዎች ግን ሂዱና ስሙ ዓመታዊ ትንቢታቸውን እግዚአብሔር ያላላቸውን በድፍረት ብሎኛል ብለው የሚናገሩ ደፋሮች ናቸው። ነገሩ ጭፈራ በየአዳራሹ እናዘጋጃለን እንጂ አንድም ቀን ስለ ሀገርና ስለ ህዝብ እልቂት አሳስቦት የንስሐ ጸሎት እንኳን የሚጠራ እውነተኛ አገልጋይ የላችሁ። አለቀ። ዳንኪራ በየአዳራሹ በየሚሊኒየሙ እየሄዳችሁ ትጨፍራላችሁ። አለቀ በቃ። እውነት ነው እየነገርኩ ያለሁት፣ ሌላ ታሪክ የለውም። ድሮ በጣቶቼ መሀል ላይ ኒያላ የሚባል ሲጋራ ገዝቼ ወደ ውስጥ ጭሱን ስቤ እተነፍስ ነበር፣ አወጣ ነበር፣ ሳምባዬ ይጎዳ ነበር። አሁን ግን መንፈሳዊ ነገር ነበር እየታወከኝ፣ ሽባ እየሆንኩ ነበረ። እግዚአብሔርን እንዳላውቅ፣ እግዚአብሔር ላይ እንዳልደገፍ፣ የዚህ ሰውዬ ንግግር ላይ ብቻ እንድደገፍ፣ ግለሰብ እንዳመልክ፣ ግለሰብ እንድከተል፣ እሱ ያለው ነገር ሁሉ ኮንትሮል እንዲያደርገኝ፣ ገንዘብህን፣ ጊዜህን፣ ህይወትህን፣ ወጣትነትህን፣ ልጅነትህን ለእግዚአብሔር ሳይሆን ለግለሰቡ እንድትገብር የሚያደርግ ማለት ነው። አለቀ አለቀ። ትናንትና እኔ ለሱሴ ያልከፈልኩት ዋጋ የለም። ልብሴን ሽጬ ሁሉ ቅሜ አውቃለሁ። መጽሐፍ ቅዱሴን ሽጬ ሁሉ ቅሜ አውቃለሁ። ይሄ እኔ ውሸት አልነግርህም፣ እውነቴን ነው የምነግርህ። መጽሐፍ ቅዱስን ሽጬ ቅሜ አውቃለሁ። ወደ ዮናታን ከገባው በኋላ እኮ የሆነ ጫት አይደለም የቃምኩት፣ መጽሐፍ ቅዱሱ ላይ ሲዋሽ ነው ዝም ያልኩት። መጽሐፍ ቅዱሱ ላይ ያልተመሰረተ የግለሰብ ትምህርት ስጠጣ ነው የከረምኩት። አለቀ በቃ። እና እየነገርኩ ያለሁት ይሄ ነው። እኔ ሁልጊዜ የምናገረው ይሄንን ነው። ከሲጋራ ሱስ በላይ ከዮናታን ሱስ የተፈተውበት ቀን ጌታ ከብረዋል። ነፃነት ተሰማኝ። አንተ ትከሻዬ ላይ ከብደኝ ነበር ብርክ ብርክ ጊዜ። አንዳንዶች እኮ ወንጌል ተሰደበ የምትሉት እኮ ለዛ ነው። ወንጌል ተሰደበ። ወንጌል አይደለም የተሰደበው፣ የግለሰብ አዳራሽ ሌብነት ነው የተገለጠው። ወንጌል ሊሰደብ፣ ወንጌል ኢየሱስ ነው፣ አይሰደብም። ማንም አቅም ኖሮት ሊሰድበው። ወንጌል የእግዚአብሔር ጥበብና ኃይል ነው። ኢየሱስ ነዋ የእግዚአብሔር ጥበብና ኃይል። ማንም ደፍሮ ሊናገረው አፉን ሊከፍትበት አይችልም። ወንጌል ላይ አንተ የእግዚአብሔር ልጅ ነው። ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መካከል በኃይል የእግዚአብሔር ልጅ ሆኖ ስለተነሳው ስለ ኢየሱስ ነው ወንጌል። ምን እያልክ ነው የምትሰማው? ተስፋ የመቁረጥ 15 መንገዶች ወንጌል አይደለም ይሄ። ሂድና እስቲ ስማ ትምህርቱን። መከዳት፣ መቁሰል፣ በሰው ተከርተሃል፣ መከዳትህን መስማት ወንጌል አይደለም። ሄደ ወደ ቡቡ ስለወግ ብሶትን ዋሽንት ተከፍቶልህ ታለቅሳለህ። ይህ ወንጌል አይደለም። የሚያስለቅስ ንግግር መስማት ስሜታዊ ማሆን አይደለም ወንጌል። ወንጌል መስቀሉ ላይ የተፈጸመውን እውነት በመስማት ለእግዚአብሔር መጨከን ነው። በጽድቅ መኖር ነው። በቅድስና መኖር ነው። እግዚአብሔርን በመፍራት መመላለስ ነው ወንጌል። አለቀ። እና እኔ ፍሬው አይደለሁም የዚህ ግለሰብ። ዓለም ተስማምተምና እኔ ነኝ እንግዲህ ፍሬነቴን ላውጭ የምችል። ፍሬው አይደለሁም እኔ። መካነ ኢየሱስ ነው ጌታን ያገኘሁት። ያደግኩት የተጠመቅኩት ሙሉ ወንጌል ነው። አለቀ። ፍሬም ካልኩኝ ደህንነት ያስተማሩኝን እነ ቄስ አሉላን የእነሱ ፍሬ ነኝ ማለት እችላለሁ። ዝም ብሎ ከመንገድ ላይ ሰው አንስቶ ፍሬ ነው አለ እንዲ? የለም እኮ አባ። በ18 ዓመት ቤትክ የመጣ ሰውዬ እንግዳክ ይሆናል እንጂ ልጅክ ይሆናል እንዲ? ትቀልዳለህ እንዲ? ስለዚህ ይህንን ነው እያልኩ ያለሁት። እነ እዩ ጩፋ፣ እነ ታምራት ታረቀኝ፣ እነ ጃፒ፣ እነ ምናምን የግል ህይወታቸውን ከማበልጸግና ራሳቸውን ከማሳየት ውጭ ሌላ የሚፈይዱት ነገር የለም። አዳራሽ ውስጥ ኢየሱስን ሳይሆን ራሳቸውን ነው ለትውልድ እየሰበኩ ያሉት። አለቅ አለቅ። እንደ ሚስት ላይ ልጅ ላይ ስድብ እስከ መናገር የሚያደርስ ወንጌል እኔ አላቅም። እኔ እኮ እዚህ ሚዲያ ላይ ያለ ጴንጤ እንዲህ ምን ሞራል ኖሮት? ምን የትኛው ሞራላችሁ? የትኛው የጽድቅ ህይወታችሁ? የትኛው እግዚአብሔርን መፍራታችሁ? እንደ ህፃን የታቀፈች ህፃን ገና በዳዲ የምትሄድ ህፃን ላይ እርግማን የምትናገሩ ደፋሮች
እናንተ እኮ ናችሁ የነ ዮናታን ተከታዮች፣ እናንተ እኮ ናችሁ የነ እዩ ጩፋ ተከታዮች፣ እናንተ እኮ ናችሁ የነ ሄኖክ ጂፒኤስ ተከታዮች፣ እናንተ እኮ ናችሁ አዋራጆች አዋራጆች አዋራጆች። ስለዚህ እንናገራለን። እግዚአብሔር እውነትን እንናገራለን። እግዚአብሔር የገለጠልን እንናገራለን። እና ፍሬ ሆነ ስላልክ ነው ይሄ ሁሉ የተናገርኩት። ሀሳብህን ፍሬ ነህ ምናምን እንዳትል። የማንም ፍሬ አይደለም። ፍሬም ኮንኩ የበሬቻ ፍሬ ነኝ። አባቴ በሬቻ ይባላል። የእሱ ፍሬ ነኝ። ከእሱ ወገብ ነው የወጣሁት እንጂ ማንም ሰው ዝም ብሎ ወስዶ ማስታወቂያ ስለሰራሁለት አቡናን ለውጧል፣ ይሄ እሱ አቡና የተለወጠበት ቦታ ነው ምናምን ብሎ በጣም ብዙ ወጣት እኔን አይቶ ስለጎረፈለት በእኔ ማስታወቂያ በየዕለቱ አዲስ ዓመት በመጣ ቁጥር ቤት የመተው ይቀርጹኝ ነበር። የድሮ ምቅምበት ተራራ ላይ ቦታ መተው ዶክመንተሪ ይሰሩ ነበር። ለምን? የኔ ዶክመንተሪ አዋጭ ነው። የኔ ምስክርነት አዋጭ ነው። አንደበተ ርቱዕ ላይ ስናገር ሰዎች ይሰሙኛል። ስለዚህ ይሄ ልጅ ቢቀረጽ ብዙ ሰው ይስብልናል፣ ይጎትትልናል ብሎ ብዙ ማስታወቂያ ሰርቶብኛል። አንዳንዶች እሱ ነው ታዋቂ ያደረገ ይሉኛል። አይደለም፣ የእሱ ስራ በእኔ ነው የታወቀው። ብራዘር እኔ ነበርኩ እኮ ሰንደቅ ዓላማ፣ የመልካም ወጣት ሰንደቅ ዓላማ አምባሳደር፣ የመልካም ወጣት አምባሳደር ሸልሞኝ ሰጥቶኝ ነክ ብለውኝ ሳይሆኑ ባይ ዲፎልት ግን ነበርኩ። አለቀ በቃ አለቀ። ቢዝነስ እንደሆነ ሳቅ፣ ንግድ እንደሆነ ሳቅ፣ ትውልድ የማዳን ሳይሆን የራስን ትናንትና የነበረ። ለዚህ ነው ሁልጊዜ የሚነግርህ። ወያላ ነበርኩ፣ ሹፌርነት ሰርተናል፣ በየአይነት ሽጠናል፣ እንትንም ብለናል፣ ቂጣ ጠፍጥፈናል። ሁሉንም ቢዝነስ ሞክሮ አዋጭ ቢዝነስ መጨረሻ ላይ የማይለወጥ ቢዝነስ ቸርች እንደሆነ እየነገረ ነው ያለው። አለቀ። በየአይነት ጀምሮ ፌል አድርጎበታል። በየአይነቱን ትቶታል። ለምን አልቀጠለም? ትቶታል። አያዋጣ፣ አዋጭ አይደለም። ምክንያቱም ኩሽና አለው፣ በየአይነት መክተፍ አለው፣ መጥበስ አለው፣ መቀቀል አለው፣ ድስት ላይ መጣድ አለው። አያዋጣም። በጣም ነው የሚያለፋው። ረዳትነት ከአዋሳ አዲስ አበባ፣ ከአዲስ አበባ ሻሸመኔ፣ ከሻሸመኔ አዋሳ ሰርቻል ይላል። እሱን ትቶታል። አያዋጣም። ከብቶች አደልበናል። እሱም አያዋጣም። ምክንያቱም ከብትን መመገብ፣ አዛባ መዛቅ፣ የከብትን ማስወጣት፣ ከብትን ምናምን አለ። አያዋጣም እሱ። ሁሉንም ቢዝነስ ትተውታል። ያልተዉት የተሳካ ቢዝነስ ምንድን ነው በለኝ? ቸርች ነው። እሱ አዋጭ ቢዝነስ ነው። አዋጭ ቢዝነስ ነው እሱ። አበልጻጊ ቢዝነስ ነው እሱ። ቪኤት የሚያስገዛ ቢዝነስ ነው እሱ። ተከታይ የሚያበዛ ቢዝነስ ነው። ሚተው አይደለም ብራዘር፣ ሚተው አይደለም። እንደው የትውልድ ነገር አሳስቧቸው በጣም ለትውልድ ኦርቶዶክሶች ተክለ ሃይማኖት 7 ዓመት በአንድ እግራቸው ቆሙ እንደሚሉት በአንድ እግራቸው ቆሞ ለትውልዱ የሚቃትቱ የሚጸልዩ ምናምን የሚመስሏችሁ እንዳትሸወዱ። አዋጭ ቢዝነስ ነው። አዋጭ። ጆሮአችሁን እስቲ ጠራርጋችሁ ስሙ። ለምንድን ነው በየአይነቱ የቆመው? ለምንድን ነው ታክሲ ሹፌርነቱ የቆመው? ለምንድን ነው አስተማሪነቱ የቆመው? አያዋጣም። ልፋት ነው። ይሄስ ያዋጣል። ይሄ ያዋጣል። 3000 ምዕመን ቢኖር ከ3000 ምዕመን ውስጥ 1500 ስራ ቢኖረው 1500 በየወሩ አስራት ቢሰጥ በሳምንት 3 ፕሮግራም ቢኖር በሳምንት 3 ጊዜ አስራት ከ100 ብር ጀምሮ እስከ 10 ብር ቢሰጥክ የእነዚህን ሰዎች ገንዘብ ከዛ ቴሌቪዥን ቢኖር ቴሌቪዥኑ ላይ ደግሞ የአቢሲና፣ የአዋሽ ባንክ፣ የኦሮሚያ ባንክ፣ የኦሮሚያ ኢንተርናሽናል ባንክ፣ የኦሮሚያ ቢዝነስ ባንክ፣ የኦሮሚያ የንግድ ባንክ፣ የዘመን ባንክ አካውንቱን እንዲህ ወደ ታች እያነጎድክ በቴሌቪዥን ቻናል እያወጣ ከዛም ብሶ ደግሞ ስሜቱ ተኮርኩሮ ወንጌል ነክቶት ሳይሆን ስሜታዊ ሆኖ መድረክ ላይ አጨስ ነበር እቅም ነበር የሚል ወጣት ማስታወቂያ እየሰራልህ ብትኖር እንዴት አዋጭ ቢዝነስ እንደሆነ ወቅ። በቃ ይሄ ቢዝነስ ነው፣ ቢዝነስ ነው። ስለዚህ በደንብ እንናገራለን። ሰዎች ከጨለማ እንዲወጡ ከሃይማኖት እንዲወጡ ገድል እንደሚነበብላቸው እኔ እናገራለሁ። ልክ የተክለ ሃይማኖት
ገድለ ተክለ ሃይማኖትን መናገር፣ ተአምረ ማርያምን ማውራት ኦርቶዶክሶችን ከጨለማ ወደሚደነቅ ብርሃን እንደማምጣት ተደርጎ እንደሚታሰብ ልክ እንደዛው ሱፍ የለበሱ ገድላቶቻችሁ ሕያው ገድላት የጴንጤ ገድላቶች ሊዘከሩ ሊነገሩ ከነዚህ ሰዎች እስራት ሰዎች ሊፈቱ ያስፈልጋል። እንዴ እዛ እኮ ብራና በቆዳ የተጻፈ እኮ ገድል ነው ያለው። እዚህ ጋር እኮ ቆዳ የለበሰ እኮ ግለሰብ ነው፣ ሌዘር የለበሰ ሰውዬ እኮ ነው ገድል። እዛ እኮ የተጻፈ ገድል እኮ ነው ያለው። እዚህ ጋር እኮ የሚያወራ ገድል እኮ ነው የቆመው። እዛ እኮ ከ100 ዓመት በፊት ስለነበሩ ሰውዬ ነው የተጻፈው። እዚህ እኮ አሁን ራሱ ያለ በህይወት ያለ የሚንቀሳቀስ እኮ ሰውዬ እኮ ነው ገድል ሆኖ ቁጭ ያለው። እሱን መንካት እዛ ቤት መጽሐፎቻችንን አትንኩ ይባላል። እዚህ ቤት ደግሞ ይሄ ግለሰብ አይነካ ይባላል። እንደዚህ ይላሉ አንዳንድ ሰው። የፈለከውን ተናገር እሱም ብቻ ተውልን ይላሉ። እሱም ያው ነው፣ ነጋዴ ነው። አለቀ አለቀ። ለምን? እንደ እግዚአብሔር ቃል ስለማይሰብክ። ለምን? የእግዚአብሔርን ቃል ለራሱ ፍላጎት እየተረጎመ ስለሚሰብክ። ለምን? ራሱን እያበለጸገ ምዕመናኑን ድሃ እያደረገ ስለሆነ። ኢኮኖሚን ነክቷል። ቃሉ ላይ እንትን ብሏል። የሐሰት ትንቢት ተናግሯል። ሲነቃበት ኦርቶዶክሶች ላይ ገድል ምናምን ካነበበ በኋላ ሲነቃበት አለቱ ይሰነጠቃል ምናምን ሲባል ኦርቶዶክስ ማህበር ናት እንጂ አለት ናት እንዴ? ኦርቶዶክስ ሃይማኖት ተቋም ናት እንጂ ማህበር ናት እንዴ ሁሉ አለ። አየ እነዚህ የሚገለባበጡ እግዚአብሔር ነግሮናል ብለው በቦልድነት ሲናገሩ ሁሉም ሲነሳባቸው እግራቸው የሚንቀጠቀጥ ለተናገሩት ነገር እንኳን ኃላፊነት የማይወስዱ እግዚአብሔር ብሎኛል ለማለት ግን ደፋሮች፣ እነዚህን ሰዎች መከተል የለብህ እና ነፃ ወጣ እና ገለታ እኔ ባለሁበት ፍሬውነ ምናምን ብትል ያው ፍሬውም እንደሆነ እነግርሃለሁ። ተባረክልኝ፣ እግዚአብሔር ይባርክና ትኩረታችን ወንጌል ሊሆን ይገባል ነው ማስተላለፍ የምፈልገው መልእክት። አሁንም ቢሆን የሆነ ሳምባዲ ሊሆን አይገባም። ሰው ሁሉም ደካማ ነውና ያንዳንዳችን ድካም አለብን። እኔም በግሌ ድካም አለብኝ። የግል ድካምና የሃይማኖት መሪ ድካም የተለያየ ነው። ለምሳሌ የአንድ ተራ ኢትዮጵያዊ ንግግርና የአንድ በጣም ፐብሊክ ፊገር የሆነ ሰው ንግግር አንድ አይደለም። ለምን ይመስላል? እኔ እዚህ ሚዲያ ላይ አውታሩ ላይ ሳቀ ተብሎ ቪዲዮ በጣም የተሰራብኝ፣ ማንም ተነስቶ ቢስቅ እኮ ማንም ምንም አያመጣማ። አቡና ስለሆነ እንደ እንትን የታየው የተለያየ እንደ አንድ ግለሰብ አታወራ፣ እኔ ምናምን እያልክ አታወራ። ተቋም የያዘ ተቋም የሚመራ ሰው እና አንተ አንድ አይደለም። እኔ እና ዮናታን አንድ አይደለም።